ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ ዌብ3 ዲቨሎፐር ነኝ። በዚህ ፕሮጀክት እንግዲህ አጠር ያለ በጣም ኮምፕሊትሊ ቢግነር የሚባል በጣም ቀላል የሆነ ለጀማሪዎች በጣም እጅግ በጣም ቀላል በሆነ መልኩ እንግዲህ አንዲት ፖርትፎሊዮ ፕሮጀክት እንዴት ክሬት እናደርጋለን። በተለይ ደግሞ ዌብሳይት ዲቨሎፕመንትን መማር ለምትፈልጉ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንደርስታንድ ማድረግ እና የራሳችሁን ፖርትፎሊዮ ዌብሳይት ቢልድ ማድረግ ለምትፈልጉ እጅግ በጣም ተመራጭ ፕሮጀክት ነው ማለት ነው። ይህ ፕሮጀክት እንግዲህ እንደምትመለከቱት ይህን ይመስላል። ሰልፍ ፕሮግራመርስ የሚል እዚህ ጋር ሄዲንግ አስቀምጬለታለሁ። በአጠቃላይ ይህ ፕሮጀክት እንደምትመለከቱት ይህን ይመስለው ልክ እንደ አንድ ፖርትፎሊዮ ዌብሳይት ነው ቢልድ የምታደርጉት ማለት ነው። እጅግ በጣም ቀላል በሆነ መልኩ በጣም በአጭር ጊዜ ውስጥ እንዲሁም ደግሞ ጀማሪ ከሆናችሁ ኮምፕሊትሊ እንግዲህ ዛሬ ራሱ ኮዲንግ ብትጀምሩ ዛሬ ይህንን ኮርስ አይታችሁ በሚጨርሱበት ሰዓት ላይ ይህን አይነት ፖርትፎሊዮ ዌብሳይት ቢውልድ ታደርጋላችሁ። ያንዳንዱ ነገር አሳያችኋለሁ ምን እንደሆነ። በዋነኝነት ግን ይህ ኮርስ ለማን ይሆናል ካላችሁ እንግዲህ ዌብሳይት ዲቨሎፕመንት ለምትማሩ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንደርስታንድ ማድረግ ለምትፈልጉ ኦልሬዲ እነሱን አንደርስታንድ ካደረጋችሁ ወይም ሪያክት፣ ኔክስት ጄኤስ ወይም በአንጉላር የምትሰሩ ከሆነ ይሄ እንግዲህ ለእናንተ በጣም ቤዚክ ነው የሚሆነው። ነገር ግን ዌብ ዲቨሎፕመንትን ከዜሮ ጀምራችሁ መነሳት ለምትፈልጉት ነው የሚሆነው ማለት ነው። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ነው የሚሆነው። ጀማሪ ከሆናችሁ ከዜሮ ጀምሩ፣ ምንም ችግር የለውም። እያንዳንዱ የምጽፈውን ኮድ ለምን እንደምጽፈው ኤክስፕሌን እያደረኩላችሁ ስለሚሄድ ስለዚህ በዛ መልኩ እያንዳንዱ ነገር እያደረግን ነው የምንሄደው። ስለዚህ መጀመሪያ እንግዲህ ይህን ፕሮጀክት ከመጀመሪያ በፊት ወይም ደግሞ ኮድ መጻፍ ከመጀመሪያ በፊት ለእናንተ ላሳያችሁ። ይህ እንግዲህ እንደኔ ለምሳሌ እኔ ዌብ3 ዲቨሎፐር ነኝ። ስለዚህ ለእኔ በሚመች መልኩ ነው እዚህ ጋር ስኪሎችን ምኖችን ያስቀመጥ። ስለዚህ ከስተማይዜሽን እናንተ ትሰራላችሁ ማለት ነው። ወይም ደግሞ ቴክስቶችን መቀየር ብቻ ነው ከእናንተ የሚጠበቅባችሁ። እንደምትመለከቱት ሰልፍ ፕሮግራመርስ የዩቲዩብ ቻናል ኔም ነው። ሰልፍ ፕሮግራመርስ እዚህ ጋር የሚል እንደ ሄዲንግ አስቀመጡ እና ከዚህ ጋር ለምሳሌ የተለያዩ ናባሮች አሉ። እዚህ ጋር ሆም፣ ዌብ3 ስኪልስ፣ አባውት ሚ እና ኮንታክት የፈለጋችሁትን መጨመር ትችላላችሁ። ዋናው ኮንሴፕት እነዚህ ነገሮች እንዴት እናስቀምጣለን እኛ የሚለውን መረዳታችሁ ነው እንጂ እናንተ የምትፈልጉትን መጨመር ትችላላችሁ ማለት ነው። ከዛ በመቀጠል ቢልዲንግ ዘ ፊውቸር ኦፍ ዌብ3 ይላል። እንደምትመለከቱት ከዚህ ጋር ላይክ እኔ ሊገልጽ የሚችል ነው ብዬ ያስቀመጡት ሄዲንግ ነው። ከዛ አም ፓሽኔት ዌብ3 ዲቨሎፐር ክሬቲንግ ዲሴንትራላይዝድ አፕስ ስማርት ኮንትራክትስ ኤንድ ብሎክቼን ሶሉሽንስ። እናንተ ደግሞ የምትፈልጉትን ከስተማይዝ ታደርጋላችሁ በዚህ መልኩ። ከዛ ሌትስ ኮኔክት የሚል በተን እዚህ ጋር አስቀምጫለሁ ማለት ነው። አንድ ሰው ለምሳሌ የኔን ይህንን ፖርትፎሊዮ ዌብሳይት ካየ በኋላ እኔ ለተለያዩ ኮላቦሬሽን ቢፈልግ ኮኔክት እንዲያደርገኝ የሚያስችል ኦፕሽን እዚህ ጋር አስቀምጫለሁ። ሌትስ ኮኔክት የሚል በተን አለ። እያንዳንዱን አሳያችኋለሁ በምሰራበት ሰዓት ላይ። ሲኤስኤሱ እንደምትመለከቱ ነው በጣም በሚያምር መልኩ የተሰራው ማለት። ከዛ ዌብ3 ስኪልስ አሉ እዚህ ጋር ለምሳሌ እኔ ያሉኝ ስኪሎች ብዬ የማስቀምጣቸው ናቸው። በዚህ እናንተ ለምሳሌ ዳታ ሳይንስ ልትሆኑ የዳታ ሳይንስ ስኪሎች ይኖሯችኋል ማለት ነው። ሌላም ሊሆን ይችላል። ለምሳሌ በምትፈልጉት ፉል ስታክ ዌብ ዲቨሎፐር ልትሆኑ ትችላላችሁ። ኤአይ አርቲፊሻል ኢንተለጀንስ ላይ ልትሆኑ ትችላላችሁ። እንደኔ ደግሞ ብሎክቼን ወይም እንደዚህ ዌብ3 ላይ ልትሆኑ ትችላላችሁ። የትኛውም አይነት ቢሆን ግን እናንተ የእናንተን ስኪል ከዚህ ጋር ማስቀመጥ ትችላላችሁ። ዌብ3 ስኪልስ ለምሳሌ እኔ ካስቀመጥኳችሁ በእነዚህ አራት እንደምትመለከቱት ካርቶች አስቀምጫለሁ። ከዚህ ጋር እንደምትመለከቱት የመጀመሪያው ቴምፕሌት ስማርት ኮንትራክት ዲቨሎፕመንት ነው። ከዌብ3 ውስጥ ካሉ ስኪሎች ስማርት ኮንትራክት ዲቨሎፕመንት ነው። ለምሳሌ በሶሊዲቲ፣ ሃርዴት እና ሬሚክስ ደግሞ ለስማርት ኮንትራክት ለመጻፍ የሚጠቅሙን ቱሎች ናቸው። እነሱን አስቀመጡ ልክ እንደዚህ እንደ ሳምፕል ማለት ነው። ዳፕ ፍሮንት ኤንድ ዲቨሎፕመንት አለ። ዳፕ ማለት ዲሰንትራላይዝድ አፕሊኬሽን ማለት ነው በነገራችን ላይ ለዛ ደግሞ ሪያክት፣ ኔክስት ጄኤስ፣ ዌብ3 ጄኤስ እና ኢተርስ ጄኤስ የሚባሉት ስኪሎች አሉ የሚለውን ያስቀመጡ። እያንዳንዳቸው በነገራችን ላይ ዌብ3 ለምትፈልጉ በዚሁ ቻናል ውስጥ በጣም በርካታ ኮንተንቶችን እየሰራው ነው መጣው በዚሁ ማለት ነው። ሰብስክራይብ ያላረጋችሁ ካላችሁ በነገራችን ላይ በዚሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በጣም በርካታ ኮንተንቶችን ታገኛላችሁ በዚህ ቻናል ውስጥ በጣም በዲቴይልድ የተለያዩ ቱቶሪያሎችን ታገኛላችሁ፣ ኮዲንጎችን ታገኛላችሁ፣ እንደዚህ ፕሮጀክቶችንም ታገኛላችሁ እና እነሱን ለማግኘት የምትፈልጉ ከሆነ ኦልሬዲ ሪሊ መማር ፕሮጀክት ቤዝድ የሆነ ቱቶሪያል ማግኘት የምትፈልጉ ከሆነ በዚህ ቻናል ላይ በጣም በርካቶችን እያስቀምጡላችሁ ስለሆነ ይጠቅማችኋል ብዬ አስባለሁ። ስለዚህ እናንተም ሰብስክራይብ አድርጉ። ሌሎችም ደግሞ ለምሳሌ መማር የሚፈልጉ ካሉ ሸር አድርጓቸው ማለት ነው። በተለያዩ ሶሻል ሚዲያዎች ሸር አድርጓቸው። ሁለተኛ እኔንም እንዲሁ ሞቲቬት ስለሚያደርገኝ ማለት ነው ለእናንተ የተለያዩ ፕሮጀክቶችን ለመስራት ከዚህ ጋር ለምሳሌ ዳፕ ፍሮንት ኤንድ ላይ እነዚህን ስኪሎች አስቀመጡ ማለት ነው። እንደ ሪያክት፣ ኔክስት ጄኤስ፣ ዌብ3 ጄኤስ ብዬ ከዛ በመቀጠል እዚህ ጋር እንደምትመለከቱት ኤንኤፍቲ ማርኬት ፕሌስ ወይም ነን ፈንጀብል ቶከን ላይ ያሉ ስኪሎች ለምሳሌ ኢአርሲ 721፣ ኢአርሲ 1155፣ አይፒኤፍኤስ፣ ኦፕንሲ ኤፒአይስ ልክ እነዚህ እንደ ስኪል ናቸው። ቅንጭብ አድርጌ ያስቀመጥኳቸው ናቸው። እናንተ በእናንተ ኬስ የእናንተ ወይም ደግሞ እናንተ ባላችሁበት ኤሪያ ውስጥ የእናንተን ስኪል ልክ እንደዚህ ማስቀመጥ ትችላላችሁ። ዋናው ነገር ከዚህ ጋር እንዴት ነው እነዚህን ክሬት የምናደርገው የሚለውን አንደርስታንድ ማድረጉ ነው ማለት ነው። ከዛ በመቀጠል እዚህ ጋር ብሎክቼን ኢንተግሬሽን አለ። ፖሊጎን፣ ኢቴሪየም፣ ቢኤስሲ ወይም ባይናንስ ብሎክቼን ማለት ነው። እነሱን እንግዲህ አስቀምጫለሁ ከዚህ ጋር። እናንተ ደግሞ የራሳችሁን ስኪል ለምሳሌ እናንተ ዳታ ሳይንስ ውስጥ ብትሆኑ ያላችሁ ስኪሎች ለምሳሌ ፓይተን በመጠቀም ዌብ ስክራፒንግ የተለያዩ ስኪሎች ሊኖሯችሁ ይችላል።
ስለዚህ እነሱን እዚህ ጋር እያስቀመጣችሁ መሄድ ትችላላችሁ ማለት ነው። በተለያየ ፊልድ ውስጥ ብትሆኑ ማለት ነው። ዋናው እዚህ ጋር እንዴት ታስቀምጣላችሁ የሚለው ነው። ከዛ በመቀጠል አባውት ሚ ያለ ይሄንም በተወሰነ ቅንጭብ አድርጌ ያስቀምጥ ነው። ለምሳሌ እዚህ ጋር አይ አም ዌብ3 ዲቨሎፐር ዊዝ ስትሮንግ ባክግራውንድ ኢን ፉል ስታክ ብሎክቼን ዲቨሎፕመንት I help startups and business build secure, scalable and user-friendly decentralized applications ያለ ይቀጥላል። ሶ እነዚህ ለኔ ዲስክሪፕቲቭ ናቸው ያሰብኳቸውን በአባውት ሚ ውስጥ አስቀምጫለሁ እንደምትመለከቱት። ከዛ በመቀጠል ኮንታክት ሚ ያለ ለምሳሌ ይሄን ፖርትፎሊዮ የሰው ኮንታክት ማድረግ ቢፈልግ ለተለያዩ ኮላቦሬሽኖች ኮንታክት ማድረግ ቢፈልግ ወይም ደግሞ እኔን ኮንታክት የሚያደርግ የፈለገውን ሀሳብ ሼር ለማድረግ ለኔ ቢፈልግ ከዚህ ጋር ይሄንን ኮንታክት ሚ ፎርም አስቀምጫለሁ። ስለዚህ በዚህ ዌብሳይት ውስጥ ፎርም እንዴት ክሬት እንደሚደረግ ታያላችሁ ማለት ነው። በደንብ እንደዚህ ይሄን የመሰለ ፎርም ታያላችሁ። ለምሳሌ ክሬት አደርጋላችሁ በዚህ ፕሮጀክት ውስጥ የወር ኔም የወር ኢሜል እና ስምና ኢሜል ካስገቡ በኋላ ሜሴጅ ጽፈው ሴንድ የሚል እዚህ ጋር እንደምትመለከቱት ሴንድ በተን አለ ሴንድ ሜሴጅ የሚል ሰው እንደሱ በማድረግ እኔን ኮንታክት ማድረግ ይቻላል ማለት ነው። እናንተም ሲጨርሱ ይሄንን በዚህ መልኩ ማድረግ ትችላላችሁ። ከዛ በኋላ ቀጥታ ይሄንን ዲፕሎይ አድርጋችሁ እናንተ ልክ እንደ ቬሪ ሲምፕል ላንዲንግ ፔጅ መውሰድ ትችላላችሁ። ወይም ደግሞ የእናንተ ፖርትፎሊዮ ልክ ማንኛውንም አይነት ቢዝነስ ቢኖራችሁ ራሱ እችን ብቻ ቢውልድ በማድረግ ብዙ ነገሮችን ተጠቃሚ ልትሆኑበት ትችላላችሁ። እንዲሁም የተወሰነ ከስተማይዜሽን መስራት ትችላላችሁ አንደርስታንዲንግ ሲኖራችሁ። ከዛ ፉተር ላይ እዚህ ጋር እንደምትመለከቱት at 2025 ሰልፍ ፕሮግራመርስ የዩቲዩብ ቻናል ኔም ነው ኢምፓወሪንግ ዲሴንትራላይዝድ ፊውቸር የሚል አስቀምጫለሁ። የምትፈልጉት እናንተ በእናንተ መልኩ ከስተማይዜሽን ትሰራላችሁ ወይም ቴክስቶችን መቀየር ነው። ግን በአጠቃላይ እንደምትመለከቱት ይሄንን ሰልፍ ፕሮግራመርስ የሚል ይሄንን እንደ አንድ ፖርትፎሊዮ ዌብሳይት እጅግ በጣም በሚያምር CSS የተሰራ ማለት ነው። ይሄንን በዚህ ፕሮጀክት ቢውልድ እናደርጋለን። ስለዚህ እናንተም ይሄን ፕሮጀክት በሚጨርሱበት ሰዓት ልክ እንደዚህ አይነት ከስተማይዜሽን ሰርታችሁ የተወሰነ እናንተ ስኪል ጋር የሚሄደውን ማለት ነው እንደዚህ አይነት ፖርትፎሊዮ ዌብሳይት ቢውልድ ማድረግ ትችላላችሁ። በጣም በርካታ ለምሳሌ ፕሮጀክቶችም የሰራችኋቸው ፕሮጀክቶች ማስገባት ትችላላችሁ። እዚህ በፊትም የሰራሁት አለ የፖርትፎሊዮ ዌብሳይት እሱን ማየት ትችላላችሁ። በዋነኝነት ግን ከዚህ ጋር ይህ ፖርትፎሊዮ ዌብሳይት እናንተን ቤዚክ አንደርስታንዲንግ ዌብ ዲቨሎፕመንት ቤዚክ አንደርስታንዲንግ እንዲሰጣችሁ ስለፈለኩ ነው ማለት ነው። ይሄን ያስቀመጥኩላችሁ CSS-ን እንደምታዩት ነው። ማስተካከል የምትፈልጉት ታስተካክላላችሁ። አሪፍ CSS ነው ብዬ አስባለሁ። ይሄን እንደምትመለከቱት ሰው እናንተም ስታይሉን እያንዳንዱ ነገር መቀየር የምትፈልጉ ከሆነ መቀየር ትችላላችሁ። ከዚህ ጋር ለምሳሌ ሆም ፔጅ አለ ዌብ3 ስኪልስ ለምሳሌ ክሊክ በማድረግበት ሰዓት ወደ ዌብ3 ስኪልስ ይወስደኛል ማለት ነው። እዚህ ጋር አባውት ሚ ክሊክ ሳር ወደ አባውት ሚ ኮንታክት የሚለውንም ወደ ኮንታክት ፎርም ማለት በዚህ መልኩ እንግዲህ እንደምታዩት ይሄን የመሰለ ነው። በጣም ትንሽ ጃቫስክሪፕት ነው የተጠቀምነው። CSS እና HTML ላይ ነው ሞር ፎከስ ያደረኩት በዚህ ፕሮጀክት ማለት። ስለዚህ ይህን ፕሮጀክት መጨረሻ ላይ እንደዚህ አይነት ዌብሳይት ቢውልድ ታደርጋላችሁ ማለት። ስለዚህ እያንዳንዱን ከዜሮ ጀምሬ ነው የምሄደው። ለምን እንደምጽፍ እያንዳንዱን ኮድም እያሳየኋችሁና ኤክስፕሌን እያደረኩላችሁ ነው የምሄደው። ስለዚህ በዛ መልኩ ነው ይሄንን የፕሮጀክት ክሬት አድርጋችሁ እንዲጨርሱ የምፈልገው። ምክንያቱም ሁላችሁም ለምሳሌ የተወሰነ ስኪል ሊኖራችሁ ይችላል በዌብ ዲቨሎፕመንት አንደርስታንዲንጉ ምንም ላይ ማይኖረውም ሰው ሊኖር ይችላል። የተለያየ ሰው ስለሆነ ይህንን ፕሮጀክት ወይም ይህንን ቱቶሪያል ሊወስድ የሚችለው ስለዚህ እኩል እናንተ እንድትሄዱ ነው የምፈልገው። ከዜሮ የሚጀምርም ሰው እያንዳንዱ ነገር አንደርስታንድ አድርጎ እንዲሄድ ስለምፈልግ እያንዳንዱን ኤክስፕሌን እያደረኩ ነው የምሄደው። ቀጣይ ፓርት አሁን ከዚህ በመቀጠል እንግዲህ ፕሮጀክቱን ይህንን ፕሮጀክት ለመጀመር አዲስ ፎልደር ክሬት እናደርጋለን ምንም የሌለው። ከዛ በኋላ ፋይል ክሬት እናደርጋለን እንዳልኳችሁ የምንጠቀመው HTML CSS እና ጃቫስክሪፕት ስለሆነ ሶስት ፋይሎችን ለHTML አንድ ለCSS አንድ ለጃቫስክሪፕት አንድ ክሬት እናደርግና ከዛ በመቀጠል እያንዳንዱ ፋይል ላይ ክሬት እያደረግን በHTML ኮዱን እየጻፍን እያንዳንዱ ነገር እንሄዳለን ማለት ነው። ሶ እያንዳንዷ ስቴፕ ባይ ስቴፕ ነው በዚህ መልኩ የምንሄደው ማለት ነው። ኦኬ አሁን እንግዲህ ወደዚህ ፓርት እንመጣለን ማለት ነው። ከዚህ በፊት በነበረው በዚህ ፕሮጀክት እንግዲህ ኢንትሮዳክሽን በዲቴል ላይ ተና በዚህኛው ፓርት ደግሞ ምንድነው የምናደርገው ኦልሬዲ ይህንን ፖርትፎሊዮ ዌብሳይት ቀጥታ ኮድ ማድረግ እንጀምራለን። ከዜሮ ጀምረን ኮድ ማድረግ እንጀምራለን። ስለዚህ የመጀመሪያው የምናደርገው እንግዲህ ከዜሮ ነው የምንጀምረው ብለን ፎልደር ክሬት እናደርጋለን። ስለዚህ ፎልደር ክሬት አድርጋለሁ ማለት ነው አሁን። ስለዚህ እንደምትመለከቱት አሁን ዴስክቶፕ ላይ መጣና ከዚህ ዴስክቶፕ ላይ ኦልሬዲ አንድ ፎልደር ክሬት አደርጋለሁ። ሶ ይሄንን ለመስራት ማለት ነው ከዛ የምትፈልጉውን ስም መስጠት ትችላላችሁ። ለምሳሌ አሁን ፖርትፎሊዮ ልበለው። ሶ ይሄንን ስም ሰጠሁት ማለት ነው ለዚህ ፕሮጀክት ፖርትፎሊዮ አልኩት። ከዛ በኋላ ይሄንን እንግዲህ በቪዥዋል ስቱዲዮ መክፈት ይኖርብኝ። ከዛ በኋላ እንግዲህ ይሄንን ፎልደር በቪዥዋል ስቱዲዮ በቪኤስ ኮድ ኤዲተር መክፈት ይኖርብኛል። እዚህ በፊትም እንግዲህ በተደጋጋሚ እንዳልኳችሁ ቪኤስ ኮድ ኤዲተር ነው የምጠቀመው ለዌብሳይት እንደዚህ ኮድ ለማድረግ ማለት ነው። እናንተ የምትፈልጉትን አይዲኢ መጠቀም ትችላላችሁ ወይም ኮድ ኤዲተር ማለት ነው። ለዚህ ግን እኔ የምፈልገው ይሄንን ነው ቪኤስ ኮድ ነው። ስለዚህ ይሄንን ሲኤምዲ ይሄን ፎልደር ክሬት ከመጣው በኋላ ሲኤምዲ አደረግና ኢንተር በምልበት ሰዓት ላይ
በኮማንድ ፕሮምፕት ይከፍትልኛል። እንደምትመለከቱት ዴስክቶፕ ውስጥ ፖርትፎሊዮ የሚለው ላይ መጣው። ከዛ ኮድ ስፔስ አረግና ዶት አድርጌ ኢንተር ስለው ይህንን ፎልደር በቪኤስ ኮድ ኤዲተር ይከፍትልኛል ማለት ነው። በዚህ መልኩ እንግዲህ የእናንተ ክሬት ያደረጋችሁትን ፎልደር በቪዥዋል ስቱዲዮ ኮድ ኤዲተር መክፈት ትችላላችሁ። ሌላ ኦፕሽኖችን መጠቀም ትችላላችሁ እንደናንተ ፍላጎት ነው። ግን ይህንን ቪኤስ ኮድ ኤዲተር ነው መጠቀም የፈለጉት ማለት ነው። እንደምትመለከቱት ከዚህ ጋር ፖርትፎሊዮ የሚለው እንደምታዩት ምንም ነገር የለውም። ሰው ይሄንን እናደርጋለን። የመጀመሪያው ፓርት ይሄ ነው። ከዛ በመቀጠል እንግዲህ ይህንን ፖርትፎሊዮ የሚለውን ወይም ደግሞ ይህንን ፖርትፎሊዮ ዌብሳይት ቢውልድ ለማድረግ ይህን ፕሮጀክት ቢውልድ ለማድረግ እንግዲህ ሶስት ነገሮች ያስፈልጉናል ብለናል። በኢንትሮዳክሽን ላይ በዲቴል አይተናል። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ነው የምንጠቀም ብለናል። ሰው እነዚህ ሶስቱንም ለመጠቀም እንግዲህ ሶስት ፋይሎችን ክሬት አደርጋለሁ በዚህ ውስጥ ማለት ነው። ፈጠን ብዬ ነው እየሰራሁላችሁ የሚሄደው ምክንያቱም እያንዳንዱ ፓርት አዲስ ከሆናችሁ ለኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ቱቶሪያል አለ እያንዳንዱ ራሱን የቻለ ማለት ነው። ከዚህ በፊትም በጣም በርካታ ፕሮጀክቶች ስላሉበት ዩቲዩብ ቻናል ውስጥ እዛ ጋር ማግኘት ትችላላችሁ፣ ገብታችሁ ማየት ትችላላችሁ። እዚህ ጋር ግን ፈጠን ብዬ ፕሮጀክቶቹ በቶሎ ለመጨረስ ነው ማለት ነው የሚሄደው። ስለዚህ እንደምትመለከቱት እዚህ ፖርትፎሊዮ የሚለው ውስጥ እዚህ ጋር ኒው ፋይል ክሬት አደርጋለሁ። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ነው። ሶ ለኤችቲኤምኤሉ ኢንዴክስ ዶት ኤችቲኤምኤል ይለዋለሁ። ይሄ ኤችቲኤምኤል ፋይላችን ይሆናል ማለት ነው። ሌላ ሁለተኛው ፋይል የሚያስፈልገን ሲኤስኤስ ነው። ሲኤስኤስ ማለት ኤክስተርናል ስታይል ሺት ስለምጠቀም ስታይሉን የራሱን ማድረግ ስለፈለጉ ማለት ነው። ስለዚህ ስታይል እንደዚህ ስታይል ዶት ሲኤስኤስ አደርገዋለሁ ማለት ነው። ይሄ ስታይል ሺቱ ነው ወይም ካስኬዲንግ ስታይል ሺት የሚባል ፋይል ክሬት አደረጉ። ሶስተኛ ደግሞ ጃቫስክሪፕት ያስፈልገናል ለተለያዩ ኢንተራክሽኖች ማለት። ስለዚህ ለዛም እዚህ ጋር ጃቫስክሪፕት ክሬት አደርጋለሁ። ለዛ ለጃቫስክሪፕት ደግሞ ለምሳሌ ስክሪፕት ዶት ጄኤስ ሶ እንደዚህ በማድረግ እንግዲህ እነዚህን ኢንዴክስ ዶት ኤችቲኤምኤል፣ ስክሪፕት ዶት ጄኤስ እና ስታይል ዶት ሲኤስኤስ የሚሉ ሶስት ፋይሎችን ክሬት አደረጉ ማለት ነው። በኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ስለሚያስፈልገን ከዛ እዚህ ጋር ኢንዴክስ ዶት ኤችቲኤምኤል ውስጥ መጣ ነው የኤችቲኤምኤል ቦይለር ፕሌት ያስፈልገኛል ወይም ደግሞ ኮድ ለመጻፍ ዌብሳይቱ ቢውልድ ለማድረግ የዌብሳይቱ ዋናው ስኬሌት እንግዲህ በኤችቲኤምኤል ስለሚሰራ ኤችቲኤምኤል ነው። ስለዚህ ኤችቲኤምኤል ብዬ በምጽፍበት ሰዓት ላይ እንደምትመለከቱት የኮድ ኤዲተር ሳጀስት ያደርገኛል። ስለዚህ እኔ የምፈልገው ኤችቲኤምኤል 5 የሚለውን ነው። ከዛ ዶክመንት ታይፑን ይሰጠኛል። ይህን ኤችቲኤምኤል ታግ ውስጥ ሁለት ሌላ ታቦች ይሰጠኛል፣ ሄድ እና ቦዲ። ሶ በዚህ ቦዲ እና ሄድ ውስጥ ያሉትን እያንዳንዳቸውን ቼንጅ እያደረግን እንመጣለን ማለት ነው። ሶ የመጀመሪያው እንግዲህ የሚሆነው እዚህ ጋር ታይትሉን መቀየር ነው። ታይትሉን ለምሳሌ እዚህ ጋር ሰልፍ ፕሮግራመርስ። ሶ ይህንን ታይትሉን ሰልፍ ፕሮግራመርስ አደረኩት ማለት ነው እንደምትመለከቱት። ከዚህ እንግዲህ የሚያስፈልገኝ ይህን ስክሪፕት ዶት ጄኤስ እና ስታይል ዶት ሲኤስኤስ የሚሉትን ሊንክ ማድረግ ይኖርብኛል። ሶ ስታይሉን በዚህ ሄድ ውስጥ ነው ወይም በሄድ ታግ ውስጥ ነው ሊንክ የምናደርገው። ስለዚህ ሊንክ የሚል ታግ እንጠቀማለን። ሊንክ እና እንደምትመለከቱት ሪሌሽንሺፑ ስታይል ሺት ይሆናል። ኤች ሪፈረንሱ ደግሞ የዚህን ስታይል ዶት ሲኤስኤስ ያልኩትን እንጽፋለሁ ማለት ነው። ስታይል ዶት ሲኤስኤስ ሶ ይህን እንደ ኤች ሪፈረንስ አረው። ከዛ ደግሞ በዚህ ቦዲ ውስጥ ከቦዲ ወደ መጨረሻው ታግ አካባቢ የምናስቀምጠው ይህን ስክሪፕትስ የሚለው ነው። ሶ ስክሪፕት የሚል ወስዳለሁ። የስክሪፕት ታግ ማለት ጃቫስክሪፕትን በኤችቲኤምኤል ውስጥ ሊንክ ለማድረግ ስክሪፕት የሚል ታግ ነው የምንጠቀመው። ከዛ እዚህ ጋር ኤስአርሲ እንላለን ሶርስ ፋይሉን ለማስቀመጥ ማለት ነው። ኤስአርሲው ማን ነው? እዚህ ጋር ስክሪፕት ዶት ጄኤስ። ሌላ ስም ከሰጣችሁት ሌላውን ስም ታስገባላችሁ። እዚህ ጋር ግን ስክሪፕት ዶት ጄኤስ አልኩና በዚህ መልኩ አስቀመጡ ማለት ነው። አሁን ይህን ሴቭ አደርጋለሁ። በዚህ መልኩ አሁን እንግዲህ ይህን ዌብሳይት ሊንክ አደረኩት ከጃቫስክሪፕት ፋይል እና ከሲኤስኤስ ጋር ማለት ነው። ሶ ይህንን ካደረግን በኋላ ልክፈት እና ይሄን ላሳያችሁ ምን እንደሚመስል ማለት ነው። ኮፒ ፓዝ አደረግና እዚህ ጋር ብራውዘር ላይ መጥቼ እንደምትመለከቱት ይሄ ተሰርቶ ያለቀው ዌብሳይት ነው። ይሄን አሁን የምንሰራው ግን ይህን እንዲመስል ነው። ስለዚህ እንደምትመለከቱት ምን ነገር የለውም ቦዲ ውስጥ። እዚህ ጋር ሄድ ላይ ግን ሰልፍ ፕሮግራመርስ የሚለው እዚህ ጋር አለ ማለት ነው። በዚህ መልኩ ይህን እየሰራ እንመጣለን ማለት ነው። ሶ ወደሚቀጥሉት ፓርት ለመሄድ እንግዲህ እዚህ ጋር እንደምትመለከቱት ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕቱን አንድ ላይ ሊንክ አድርገናል። ሶ ይህንን ካደረግነ በኋላ ለምሳሌ ቦዲ ላይ እዚህ ጋር መጥቼ አሁን ፒታግ ለምሳሌ ብጠቀምና ወይም ደግሞ እዚህ ጋር ለምሳሌ ፒታግ ፓራግራፍ ማለት ነው ለማሳየት ነው እናንተ ዚስ ይሄን አሁን ዚስ ኢዝ ፖርትፎሊዮ ዌብሳይት ብዬ ሴቭ አደረግና መጥቼ አሁን ሪፍሬሽ አድርጌ ባሳያችሁ ከዚህ ጋር እንደምትመለከቱት ዚስ ኢዝ ፖርትፎሊዮ ዌብሳይት። ስለዚህ ይሰራልናል። ኦልሬዲ አሪፍ ሊንክ አድርገናል ማለት ነው። ስለዚህ አሁን ይህን አጠፋና ትክክለኛ ወይም ደግሞ ይህን እንዲመስልልን ማለትም ይህንን ዌብሳይታችን ይህን እንዲመስልልን ለማድረግ እንሞክራለን። ስለዚህ የመጀመሪያው የምናደርገው እንግዲህ ይህንን ሄደር ክሬት እናደርጋለን ከዚህ ጋር ማለት ነው። ሄደር ታግ በመጠቀም ሄደርን ክሬት እናደርጋለን። ሰው አሁን ይህን ሪፍሬሽ ባደረገው ስላጠፋሁት ከዚህ ጋር ሴቭ ላድርገው። መጀመሪያ ሴቭ አደረግና
አሁን ሪፍሬሽ አደረገው እንደምትመለከቱት ምንም ነገር የለም። ሶ ሄደሩን ክሬት አደርጋለሁ። ሄደር ማለት እዚህ ጋር ሰልፍ ፕሮግራመርስ የሚለውና እነዚህ ናብ ሊንኮችን የያዘ ነው። ስለዚህ ከዚህ ጋር መጥቼ በዚህ ቦዲ ውስጥ ሄደር ይሄን ሄደር ታግ እጠቀማለሁ ማለት ነው። ሶ በዚህ ሄደር ውስጥ ደግሞ ክሬት ማድረገው እንግዲህ ናቪጌሽን ነው። ሶ ናብ ታግ እጠቀማለሁ ማለት ነው። እነዚህን አረጋለሁ። ከዛ በዚህ ናብ ውስጥ እንግዲህ ምን ነገሮች አሉ? ሁለት ነገሮች አሉ እንደምትመለከቱት። አንደኛው ይሄኛው ሰልፍ ፕሮግራመርስ የሚለው ታይትል ነው። እንደ h1 በመጠቀም አስቀምጠዋለሁ። እነዚህኞች ደግሞ ናብ ሊንኮች አሉ ወይም ደግሞ ሊስቶች አሉ። አንኦርደርድ ሊስት ይጠቀማል። ስለዚህ h1 እና እዚህ ጋር ማለት ነው አንድ h1 እጠቀማለሁ። ሌላ ከዚህ ጋር የምጠቀመው እነዚህን ሊስቶችን ማስቀመጥ ስለሆነ አንኦርደርድ ሊስት ነው የምጠቀመው። ምክንያቱም ሊስታቸው ወይም ደግሞ የነዚህ ማለት ነው ኦልሬዲ እዚህ ጋር ሆም ዌብ3 ስክሪፕት እንደዚህ አሁን ኦርደራቸው ቢቀያየር ባይቀያየር ለውጥ የለውም። ስለዚህ አንኦርደርድ ሊስት እጠቀማለሁ። ለዛ ደግሞ ዩኤል እላለሁ። ዩኤል ማለት አንኦርደርድ ሊስት ነው በኤችቲኤምኤል ውስጥ። እነዚህን አስቀምጣለሁ። ከዛ በእነዚህ ውስጥ ደግሞ በእነዚህ አንኦርደርድ ሊስቶች ውስጥ እነዚህን ሊስት አደርጋለሁ ማለት ነው። እነዚህን አራቱን ሊስት እያስቀመጡ ሄዳለሁ። ኤልአይ እነዚህን በማድረግ እንግዲህ ይህንን ክሬት ማድረግ እችላለሁ። ስለዚህ ሲኤስኤስ ለሲኤስኤስ እንዲመቸን ለምሳሌ እዚህ ጋር ናብ ላይ ክላስ ኔም ልስጠውና ክላስ ልና ለክላስ ኔም ለምሳሌ ናብ ባር እና ባር አረኩት ለክላሱ። ከዛ እዚህ በመቀጠል ለምሳሌ ለኤች1 ለምሳሌ እዚህ ጋር ያስቀመጡት ቴክስት ለምሳሌ ሰልፍ ፕሮግራመርስ ነው የሚለው። ይህንም ሰልፍ ፕሮግራመርስ ልበለው። በዚህ መልኩ ሰልፍ ፕሮግራመርስ አልኩና ይህንን ለምሳሌ ኤች1ንም ወይም ሰልፍ ፕሮግራመርስ የሚለውን እንደምታዩት ከዚህ ጋር ማለት ነው የከለር እና የፎንት ወይም ደግሞ ፎንት ሳይዝ ለውጥ ስላለው እሱንም ለማሳመር በሲኤስኤስ ታርጌት ለማድረግ ክላስ ኔም ለምሳሌ ቢሰጠው ከዚህ ጋር ለምሳሌ ክላስ ልበልና ሎጎ እንደ ሎጎ ለመጠቀም ስለፈለጉ ሎጎ ልበለው። ይሄን እንደ ክላስ ኔም ሰጠሁት ማለት ነው። ይሄን አደረኩ። ከዛ በመቀጠል ለነዚህ ለአንኦርደር ሊስት በአጠቃላይ ላሉት አንኦርደር ሊስት ለምሳሌ ክላስ ኔም ልስታቸውና ክላስ ኔማቸው ለምሳሌ ናብ ሊንክስ እንደዚህ ናብ ሊንክስ አረኩኝ። ከዛ በመቀጠል ለእያንዳንዳቸው ከዚህ ጋር ሊስት ክሬት አደርጋለሁ። ለእያንዳንዱ ግን እዚህ ጋር በምታዩት ውስጥ ሊስት ቢሆኑም ከዚህ ጋር ሊንክ አላቸው። ሊንክ ስላላቸው አንከር ታግ እጠቀማለሁ ማለት። ስለዚህ እዚህ ጋር ምን አደርጋለሁ? ኤ ታግ እጠቀማለሁ አንከር ታግ ማለት። ስለዚህ አንከር ታግ አደርጋለሁ። በዚህ አንከር ታግ እንግዲህ ኤች ሪፈረንሳቸው ምንድን ነው የሚለው እና ከዚህ ጋር ደግሞ ኔማቸው ለምሳሌ እዚህ ጋር ሆም የመጀመሪያው እዚህ ጋር እንደምትመለከቱት ሆም ስለሆነ ሆም አልኩት። ለሁለተኛው ዌብ3 ስኪል አባውት እና አባውት ሚ እና ኮንታክት የሚለውን አደርጋለሁ። ከዛ በኋላ ወደ ራሳቸው ሴክሽን ወስዳለሁ። ስለዚህ ከዚህ ጋር ሊስት እጠቀማለሁ። ከዛ አንከር ታግ በዚህ አንከር ታግ ውስጥ ለምሳሌ ቀጣዩ አባውት ሚ ወይም ደግሞ ዌብ3 ስኪልስ ይሆናል። እዚህ ጋር ግን ሃሽታግ አድርጌ ለምሳሌ ግልጽ ለማድረግ ያህል ሊንካቸው ለምሳሌ አሁን ሆም ክሊክ በማድረግበት ሰዓት ላይ ወደ ሆም ሴክሽን እንዲወስደን እንፈልገው። ዌብ3 ስኪል ክሊክ ስናደርግ እንደምትመለከቱት ወደ ዌብ3 ወደሚል ውስጥ ዌብ3 ስኪልስ ወደሚለው ሴክሽን እንዲወስደን እንፈልገው። አባውት ሚ የሚለውም ወደ አባውት ሚ ወደሚለው ሴክሽኖችን ገና ክሬት ስላላደረገና ከዚህ ጋር ዝም ብዬ አስቀምጬ መሄድ ይችላል ወይም በኋላ ማድረግ እንችላለን። ለምሳሌ እዚህ ጋር ሆም የሚለው ላይ ወደ ሆም እንዲወስደኝ ስለምፈልግ እዚህ ጋር ለምሳሌ ልምጣና ለምሳሌ እዚህ ጋር ሃሽታግ አድርጌ ልተው። በኋላ ላይ ግን እያንዳንዳቸውን ሴክሽን ክሬት ባረ ቁጥር እያስቀመጡ ሄዳለሁ ማለት ነው። ስለዚህ እዚህ ጋር ዌብ3 ስኪልስ ከዛ በመቀጠል ሶስተኛ ሊስት የሚያስፈልገን ቀጥታ ይህን በነገራችን ላይ ኮፒ ላድርግና እዚህ ጋር ፔስት በማድረግ አራት ሊስት ስለሆነ ፔስት አደረግና ለምሳሌ የሚቀጥለው አባውት ሚ ነው የሚሆነው። ይሄ አባውት ሚ ይሆናል። ከዛ በመቀጠል ደግሞ ይሄኛው አራተኛው ኮንታክት ሚል ነው። ልክ እንደዚህ እናደርጋለን። ይህንን ሴቭ አደርጋለሁ ማለት ነው። በዚህ መልኩ እነዚህን ክሬት አደረጉኝ። አሁን ኦልሬዲ ያለውን እዚህ ጋር ልምጣና ይህን እዚህ ጋር ማለት ነው እየሰራን ያለ እዚህ ጋር ነው። ሪፍሬሽ በማድረግ ማየት እንችላለን። እንደምትመለከቱት ሰልፍ ፕሮግራመርስ ይላል። እነዚህን ሊንኮችን በዚህ መልኩ አስቀምጠልኝ። ይህ እንግዲህ የኤችቲኤምኤል ፓርቱ ነው ማለት ነው። በሚቀጥለው ፓርት ይህንን ወደ ሲኤስኤስ መቀየር ይኖርብናል። በሲኤስኤስ ማስቀመጥ ይኖርብናል ማለት ነው። ስለዚህ በሚቀጥለው ፓርት ላይ ከዚህ ጋር ስታይል ዶት ሲኤስኤስ ውስጥ መጠን እነዚህን እዚህ ጋር ክሬት ያደረግናቸውን ክላስ ኔሞችን እና ያሉ ነገሮችን ታርጌት እናደርግና እያስተካከለን እንሄዳለን። ከዛ በኋላ ሄደር ፓርቱን እንጨርሳለን ማለት ነው። እንዲሁም የምንፈልገው እንደዚህ ነው እንደዚህኛው። ስለዚህ አሁን እዚህ ጋር እንደዚህ ይመስላል። ይህን በሚቀጥለው ፓርት ሲኤስኤሱን እናስተካክልና እየሰራን እንሄዳለን ማለት ነው። ከዚህ በመቀጠል እንግዲህ ወደዚህ ሲኤስኤስ በመጨመር ይህንን ወደዚህ መቀየር ይኖርብናል ማለት ነው። ስለዚህ ምንድነው የምናደርገው? ከዚህ ጋር መጣና ሲኤስኤስ ላይ የተለያዩ እንትኖችን እያስቀመጡ ይሄዳሉ፣ ፕሮፐርቲዎችን። የመጀመሪያው ማድረግ እንግዲህ በአጠቃላይ ሁሉንም ታርጌት ማድረግ ስለፈለኩኝ ይችን ስታር እጠቀማለሁ። ስታር ማለት ሁሉንም ማለት ነው፣ ሴሌክተር ነው። በዚህ ውስጥ እንግዲህ ማርጂን እና
ፓዲንጉ 00 አድርጌ ልሄድ፣ ማርጂን 0 እንዲሁም ፓዲንግ 0 አደርጋለሁ። እነዚህ ሁለቱን ማርጂን እና ፓዲንግ 00 አደርጋለሁ። እንዲሁም ደግሞ ቦክስ ሳይዚንግ እዚህ ጋር ቦክስ ሳይዚንግ ለምሳሌ ከዚህ ቦርደር ቦክስ ላደርገው ማለት ነው። እነዚህም ሴቭ አደርጋለሁ። እነዚህን ፕሮፐርቲዎች አስቀመጥ። ከዛ በአጠቃላይ ቦዲውን ታርጌት አደርጋለሁ፣ የዌብሳይቱን ቦዲ ማለት ነው። ስለዚህ ቦዲ የሚል ሴሌክተር እጠቀማለሁ። ሶ በዚህ ቦዲ ሴሌክተር ውስጥ እንግዲህ የማስቀምጣቸው የተለያዩ ፕሮፐርቲዎች ይኖራሉ። ለምሳሌ ፎንት ፋሚሊው ለምሳሌ እዚህ ጋር ሴጎ ዩአይ የሚለውን እንወስዳለሁ ማለት ነው። ሶ ይህንን ሴጎ ዩአይ እና ሳንስ ሴሪፍ አደረኩኝ። ይህንን ፕሮፐርቲ ያስቀመጡ ማለት ነው። ከዛ በመቀጠል ባክግራውንዱ በአጠቃላይ ቦዲው ያለው ባክግራውንድ ማለት ነው ኢነር ግራዲየንት ላድርገውና ቱ ብዬ ራይት ወደ ራይት የሚኖረው ከለር ማለት ነው። ሶ እዚህ ጋር የተለያዩ ከለሮችን አስቀምጣለሁ። ወደ ራይት ሊኖረ የሚችለው ከለር ለምሳሌ 0 አደርጋለሁ። 0 F2 ከዛ 27 እንደ አይነት ከለር አት ቢጊኒንግ ላይ ይኖረዋል ማለት ነው። ከዚህ ጋር 0 ጨምራለሁ። እንደዚህ አይነት ከለር ማለት ነው። ይህን አይነት ከለር ይኖራል። ከዛ በመቀጠል ሌላ ቀጣይ ከለር ሃሽታግ አድርግና ከዛ 23 ኤ 43 እንደዚህ አይነት ከለር እንዲሁም ደግሞ ሃሽታግ አድርጌ 2 ሲ 5 3 6 4 እንደዚህ አይነት ከለር። ይህን ከለር ቀጥታ እናንተ ማስቀመጥ ትችላላችሁ ማለት ነው። ከዛ ደግሞ ከለር የቴክስቱ በአጠቃላይ ያለው ከለር ቴክስቱ በዚህ ቦዲ ውስጥ ያሉት ማለት ነው እንደዚህ ኤፍ ሚል ከለር እሰጣለሁ ማለት ነው። እነዚህን አሁን እንግዲህ በአጠቃላይ ሴቭ ላድርግና አሁን መጥቼ እዚህ ጋር ያለውን ቼንጁን እናያለን ማለት ነው። ሶ እየሰራን ያለ እዚህ ጋር ስለሆነ ሪፍሬሽ ላድርገው። እንደምትመለከቱት ይህን አይነት ከለር ኖረው። ከዛ ማርጂን እና ፓዲንጉም 00 ነው ማለት ስለዚህ ይህን አደረግነ። ከዛ በመቀጠል እንግዲህ ከዚህ ውስጥ እንግዲህ ሄደሩን ነው ምክንያቱም እዚህ ጋር በዚህ ቦዲ ውስጥ ሄደር ሚል ታግ ተጠቅመናል። ስለዚህ ይህን ሄደር በመጠቀም እንግዲህ ሄደር የሚለውን ሴሌክተር በመጠቀም እንግዲህ የራሳችን ሲኤስኤስ መጨመር እንችላለን። ለዚህ ነው ሄደር ማለት ነው። ስለዚህ እዚህ ጋር መጣና ከዚህ ሲኤስኤስ ላይ ሄደር ሴሌክተር እጠቀማለሁ ማለት ነው። ስለዚህ ሄደር ይህን ሄደር ሴሌክተር እጠቀምና በዚህ ሄደር ውስጥ እንግዲህ የምናስቀምጣቸው ለምሳሌ ባክግራውንዱ ብላክ ነው ስለዚህ ማለት ነው። ስለዚህ ባክግራውንዱን ሃሽታግ አድርጌ አንድ ባድርገው እንደዚህ አይነት ከለር ይኖረዋል ማለት ነው። ይሄ አንዱ ፕሮፐርቲ ነው። ሌላው ፕሮፐርቲ ለምሳሌ ፓዲንግ በሄደር ውስጥ ያሉት ማለት ነው። ፓዲንጋቸው ለምሳሌ 1 REM እና 2 REM ባደርገው ለፓዲንግ ሴቭ አድርጋለሁ። አሁን መጥቼ እዚህ ጋር ሪፍሬሽ በማድረግ ለውጡን እንደምታዩት ነው። በዚህ መልኩ ይሆናል ማለት ነው። ከዚህ በመቀጠል እንግዲህ ቀጣይ CSS ውስጥ ታርጌት የምናደርገው ይሄ nav ነው። ስለዚህ nav ባሩን እዚህ ጋር nav bar የሚል የክላስ ኔም ሰጠነዋል። ይህን ቀጥታ በመጠቀም ክላስ ሴሌክተሩ ማለት ነው ከዚህ ጋር እመጣለሁ። ዶት አደርግና ክላስ ሴሌክተር ለመጠቀም ዶት አድርጋችሁ የክላስ ኔሙን ነው የምታደርጉት። ስለዚህ ይህን አድርግና በዚህ ውስጥ nav bar የሚል አለ። ይህን nav bar ታርጌት አድርጌ አንዳንድ ፕሮፐርቲዎችን ይጨምራል። ለምሳሌ ዲስፕላይ እዚህ ጋር ያለው ዲስፕላይ ለምሳሌ ፍሌክስ ላለው ለዚህ nav ባሮች ማለት ነው። በአጠቃላይ ያለው ዲስፕላይ ፍሌክስ ይሆናል። ከዛ ለምሳሌ ጀስቲፋይ ኮንተንት ስፔስ ቪዲዮ ይሄን አደረኩት ማለት ነው። ከዛ በመቀጠል አላይን አይተምስ እነዚህን አላይን አይተምስ ሴንተር አድርገው ኢንሴቭ አድርግና ቼክ እናደርጋለን እየመጣን ያለውን ነገር ማለት ነው። እንደምትመለከቱት በዚህ መልኩ ተስተካከለ። የሚቀጥል እንዲሆን የምንፈልገው ግን እንደዚህ አይነት ነው። እንደዚህ ሰልፍ ፕሮግራመርስ የሚለው አለ። ከዚህ ጋር እነዚህ ሙሉ ታርጌት ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ ታርጌት እያደረግን ነው የምንሄደው። ስለዚህ ከዚህ ሄደርን ካረግነ nav ባርን ታርጌት ካረግነ ከዛ በመቀጠል በዚህ nav ባር ውስጥ ያሉትን ታርጌት እያደረግን እንመጣለን። ለምሳሌ በዚህ nav ባር ውስጥ እንደምትመለከቱት ከዚህ ጋር ማለት ነው ከዚህ index.html ውስጥ h1 አለ ሎጎ የሚል ሰጥቼዋለሁ። ስለዚህ ይህን ታርጌት አደርጋለሁ። ከዚህ ጋር CSS ላይ እመጣለሁ። ክላስ ሴሌክተር ነው አሁንም ክላስ ኔም ስለሆነ ሎጎ የሚለው ዶት አደረግና ይሄ ሎጎ ከዛ የተለያዩ ፕሮፐርቲዎችን እንጨምራለን። ለምሳሌ ከለሩ ለዚህ ማለት ነው ከለሩ ወደዚህ እንዲመጣልን ነው የምንፈልገው ማለት ይሄን አይነት ከለር እንዲኖር ነው የምንፈልገው። ስለዚህ ከለር እዚህ ጋር ሃሽታግ አድርግና ለዚህ ከለር ማለት ነው የምሰጠው ለምሳሌ 00 FF C8
ስናደርግ ይሄን አይነት ከለር ይኖረናል ማለት ነው። ቀጣይ ይሄን ከለር መጠቀም ትችላላችሁ እናንተም። እዛ ደግሞ ፎንት ለምሳሌ ፎንት ሳይዙ 1.5 REM ይሄን አደርጋለሁ። ሴቭ አደርጋለሁ። ያለውን ለውጥ እያየው ለመሄድ ያህል ማለት ነው። ፈጠን ብለን ሪፍሬሽ አድርገው እንደምትመለከቱት ይሄ ተስተካከለ ማለት ነው። ከዛ በመቀጠል እነዚህ ናባሮች እነዚህ ወደዚህ መቀየር አለባቸው ማለት ነው። ስለዚህ እነሱንም ታርጌት ማድረግ ያስፈልጋል ከዚህ ጋር። ስለዚህ እነሱንም ታርጌት አድርጋለሁ። እነሱን ታርጌት ለማድረግ እንግዲህ እዚህ ጋር nav links የሚለውን እንጠቀማለን። nav links ማለት እዚህ ጋር ይሄ ማለት ነው። nav links የሚለው ክላስ እዚህ ጋር በአንኦርደርድ ሊስት ውስጥ ይሄ nav links የሚል ክላስ ኔም ስለሰጠው፣ ስለዚህ እዚህ ጋር መጥቼ ዶት አድርጌ nav links አደርግና የተለያዩ ፕሮፐርቲዎችን እዚህ ጋር ጨምራለሁ። ለምሳሌ ከለራቸው ለነዚህ ወይም ከለር እና ሌሎችን በአንከር ታግ ውስጥ ባደረጋቸው በኋላ ይሻላል። ስለዚህ ሊስት ታይፓቸው ለምሳሌ ሊስት ሲደረጉ ማለት ነው። ሊስት ለምሳሌ ስታይላቸው ነን ላድርገው። ይሄ ዶት ዶት ያለውን ያጠፈዋል ማለት ነው። ሊስት ስታይል ማለት እዚህ ጋር ለምሳሌ እንደምትመለከቷቸው ከዚህ ጋር ዶት 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 ናቸው። ስለዚህ እሱን ነን አደረኩት ማለት ነው። ከዛ በመቀጠል ሊስት ስታይል ካስቀመጡ በኋላ ዲስፕሌያቸው ፍሌክስ ላድርገው ወደዚህ ወደ ጎን እንዲሆኑ ማለት ነው። ስለዚህ ፍሌክስ አድርጋለሁ እዚህ ጋር ዲስፕላይ ፍሌክስ። ከዛ በመቀጠል እንግዲህ ሌላ ፕሮፐርቲ ጋፕ አንዱ ካንዱ ያላቸው ጋፕ ማለት ነው። ለምሳሌ ጋፓቸው 1.5 REM ባረገው ይህን ሴቭ አደርጋለሁ። ከዛ በመቀጠል እነዚህ እንደምትመለከቱት ከዚህ ጋር ማለት ነው nav link ተጠቅሜ ነገር ግን እዚህ ጋር አንከሮች አሉ። ስለዚህ እችን አንከርም ታርጌት ማድረግ ያስፈልገኛል። ስለዚህ እዚህ ጋር መጣና እዚህ ጋር CSS ላይ ማለት ነው ከዚህ ጋር ዶት አድርጌ nav links አለ። ከዚህ ውስጥ አንከር ኤን በመጠቀም አንከር ማለት ነው አንከር ታግን ታርጌት አደርጋለሁ። ስለዚህ ለዚህ ውስጥ ለምሳሌ ከለራቸው ዋይት አደርገዋለሁ ያለውን ከለር ማለት ነው። ወይም ደግሞ ሌላ ለምሳሌ ሃሽታግ አድርጌ እዚህ ጋር ባደርገው እንደዚህ ወደ ነጭ አይነት ከለር ይኖራቸዋል ማለት ነው። ይህን ፕሮፐርቲ ያስቀምጡላቸው። ከዛ በመቀጠል እንግዲህ ቴክስታቸው ዲኮሬሽኑ ማለት ነው እንደዚህ አንደርላይን ስለሚያደርገው ነን ይሆናል። እሱንም ለማስወገድ እንዲሁም ከዚያ በመቀጠል ሌላ ትራንዚሽን ለምሳሌ እዚህ ጋር ያለው ከለር አድርገዋለሁ። ከለር ከዛ 0 ለምሳሌ 3 ሰከንድ አድርገውና ኢዚ ላድርገው ኢዚ የሆነ ትራንዚሽን እንዲኖራቸው ይህን ሴቭ አድርግና አሁን መጥቼ ከዚህ ጋር ይህን ነው እየሰራን ያለ ለውጥ ሆነ እዚህ ጋር መኖር አለበት ነው። ስለዚህ እዚህ ጋር ሪፍሬሽ አድርገው እንደምትመለከቱት ለውጥ አለው ማለት ነው። በዚህ መልኩ አስተካከልናቸው ማለት ነው እነዚህ። ነገር ግን አንድ የሚቀር ነገር አለ። አሁን እዚህ ጋር ስታዩት ኛውን ሆቨር በማድረግበት ሰዓት ላይ ከነዚህ ሊንኮች ላይ ከለሩ ወደዚህ ከለር ይቀየራል እንደምትመለከቱ። ስለዚህ ሆቨር የሚል አንድ ፕሮፐርቲ ጨምራለሁ ማለት ነው። ስለዚህ እዚህ ጋር መጣና እዚህ CSS ላይ ይሄንን ዶት አድርጌ nav links ከዛ አንከር ታርጌት ማድረግ የፈለጉት አንከር ነው። ከዛ ምን አደርጋለሁ ሆቨር ይሄንን ሆቨር የሚል ፕሮፐርቲ ወስዳለሁ። ሆቨር በሚደረጉበት ሰዓት ወይ ማውዛችሁ እንዲህ ከነሱ ላይ ከላይ በምታደርጉበት ሰዓት ያላቸው ፕሮፐርቲ ማለት ነው። ስለዚህ ለምሳሌ ከለሩ ቼንጅ ያደርጋል። ስለዚህ ከለር ልበልና ከዚህ ጋር ሆቨር ከለሩ ለምሳሌ ይሄን ከለር ይሁን ይሄን ሴቭ አድርገው ከዛ መጥቼ አሁን እዚህ ጋር ሪፍሬሽ ላድርገው እንደገና አሁን እዚህ ጋር በምታዩበት ሰዓት ላይ ሆቨር ሳደርገው በዚህ መልኩ ከለራቸው ቼንጅ ያደርጋል ማለት። ስለዚህ በዚህ ናባር ጨረስን ማለት ነው። ይሄ አስፈላጊ ነው ማለት ነው አንደኛ። በሚቀጥለው ፓርት ሌላ ፓርቶችን ሴክሽን ባይ ሴክሽን እየሰራን እንመጣለን ማለት ነው። ኦኬ እንግዲህ ይህንን እየሰራን ከዚህ ደርሰናል ማለት ነው። ወይም ደግሞ ኦልሬዲ የናባሩን ይህን ናቪጌሽኑን ጨርሰናል ማለት ነው። ስለዚህ ወደሚቀጥለው ሴክሽን እንሄዳለን። ለምሳሌ ይሄኛው ወደ ሆም ወይም ደግሞ ሂሮ ሴክሽን እንሄዳለን። ስለዚህ እያንዳንዳቸው ምንድነው የምናደርገው ሴክሽን ባይ ሴክሽን እየሰራ ነው የምንመጣው። ለምሳሌ ቢልዲንግ ዘ ፊውቸር ዌብ 3 የሚለውን አንድ ሴክሽን፣ ከዚህ ጋር ዌብ 3 ስኪልስ የሚለውን አንድ ሴክሽን፣ አባውት ሚ አንድ ሴክሽን፣ ኮንታክት ሚ አንድ ሴክሽን እናደርጋቸዋለን ሴክሽን ባይ ሴክሽን። ከዛ መጨረሻ ላይ እንደምትመለከቱት ከዚህ ጋር ፉተር አለ። እሱን ፉተርን ደግሞ የራሱን በፉተር ልክ እንደዚህ ሄደር እንዳደረግነው ሁሉ ፉተር ታግን በመጠቀም መስራት እንችላለን። ስለዚህ እየሰራን ያለነው ኦልሬዲ እዚህ ጋር ስለደረሰ አሁን ወደሚቀጥለው ሴክሽን እንሄዳለን። ወደዚህ ቢልዲንግ ዘ ፊውቸር ኦፍ ዌብ 3 የሚለው ይሄኛው ሴክሽን ማለት። ስለዚህ እዚህ ጋር መጣና ከዚህ ሄደር በመቀጠል አንድ ሴክሽን ክሬት አደርጋለሁ። ስለዚህ ሴክሽን ታግ እጠቀማለሁ ማለት ነው። ይህን ሴክሽን ታግ እጠቀማለሁ። ከዛ በኋላ ለሴክሽኑ እንግዲህ የተለያዩ ነገሮችን እየሰጠው እሄዳለሁ። ለምሳሌ ክላስ ኔም ታርጌት ለማድረግ እንግዲህ ይህን ሴክሽን ክላስ ኔም ሰጠዋለሁ። ስለዚህ ክላስ ይህንን ክላስ እጠቀምና ለክላስ ኔም ለምሳሌ ሂሮ እንደዚህ ሂሮ አደርገዋለሁ። በኋላ ግን ታርጌት ለማድረግ ለምሳሌ ጃቫስክሪፕት ላይ ራሱ ይህን አይዲ ሰጥቼው ብሄድ ጥሩ ነው። ስለዚህ አይዲ ሂሮ ልበለው ተመሳሳይ ማለት ነው። ክላስ ኔም እና አይዲውን ተመሳሳይ ሂሮ አደረኩ ማለት ነው። ከዛ በመቀጠል እንግዲህ በዚህ ውስጥ እንግዲህ ዲቪዥን ለምሳሌ አንድ ዲቭ ክሬት በማድረግ ሁሉንም በአጠቃላይ ለመጠቀም ማለት ነው። ለምሳሌ
ከዚህ ጋር እንደምትመለከቱት እዚህ ጋር ያለው ሄዲንግ አለ፣ ይሄ ፓራግራፍ አለ፣ ይሄ በተን አለ። ሶስት ነገሮች አሉ ወይም ሶስት ኤችቲኤምኤል ኤሌመንቶች እንጠቀማለን። ስለዚህ እነዚህ በአጠቃላይ እንዳል በአንድ ዲቪዥን እንዲሆን ነው ዲቪ ያደረጉት ማለት ነው። ከዛ በኋላ ኤች1 እንጠቀማለሁ። ለምሳሌ ለዚህኛው ሰው እዚህ ጋር ኤች1 እንጠቀማለሁ ወይም ደግሞ እዚህ ጋር ኦልሞስት ኤች2 ባረገው የተሻለ ይሆናል። ምክንያቱም ከዚህ በፊት ይህንን እዚህ ጋር ታይትሉን እዚህ ጋር ኤች1 ስላደረገው ይህን ኤች2 ላደርገው ማለት ነው። ስለዚህ ኤች2 ባረገው ይሻላል። ስለዚህ ኤች2 አረግና ለምሳሌ እዚህ ጋር ቢልዲንግ ዘ ፊውቸር የሚለውን ይሄን አስቀምጣለሁ። ቢልዲንግ ዘ ፊውቸር ኦፍ ዌብ3 የሚለውን ቴክስት አስቀምጣለሁ ማለት ነው። ስለዚህ ይሄንን አስቀምጥ ቢልዲንግ ዘ ፊውቸር ኦፍ ዌብ3 የሚል አስቀምጡ ማለት ነው። ነገር ግን ለዚህኛው ዲቪዥን ለምሳሌ ሲኤስኤስ ለመጠቀም በኋላ ታርጌት አድርጌ ክላስ ሴሌክተር ለመጠቀም እና ስታይል ለማድረግ አንዳንድ ነገሮችን ለምሳሌ እዚህ ጋር ባስቀምጥ ለክላስ ኔም ለምሳሌ እዚህ ጋር ሰጥቼው ብሄድ ሂሮ ሴክሽን ሚል ሰጥቼው መሄድ ይችላል። ስለዚህ እዚህ ጋር ክላስ ልበልና በኋላ ላይ አንዳንድ ሲኤስኤሶችን ለማስተካከል ማለት ነው። ስለዚህ ሂሮ በአጠቃላይ ሁሉንም ወይም ደግሞ ሂሮ ኮንተንት ላድርገው ሴክሽን ከማድረገው ሂሮ ኮንተንት እንደዚህ ሂሮ ኮንተንት አረኩት ማለት ነው። ከዛ በመቀጠል ከዚህ እንግዲህ ቢልዲንግ ዘ ፊውቸር ኦፍ ዌብ3 ካልኩ በኋላ ከዚህ በመቀጠል ኤፒ ታግ ጠቀምና አይ አም ፓሽኔት ዌብ3 ዲቨሎፐር ክሬቲንግ ዲሴንትራላይዝድ አፕስ የሚለውን እናስቀምጣል። ስለዚህ ስጽፍ ከሞድ ቀጣይን ኮፒ ላድርገውና እንደምትመለከቱት ይህን ኮፒ ያደረው ከዛ በኋላ እዚህ ጋር በፒ ታግ ወይም በፓራግራፍ ታግ በመጠቀም ፒ ታግን ተጠቅሜ በዚህ ውስጥ አስቀምጠዋለሁ ማለት ነው። ስለዚህ ይህንን እዚህ ጋር ለምሳሌ እንደዚህ ኢንተር ባደረገው እንደምትመለከቱት በፒ ታግ ውስጥ አስቀመጡት ማለት ነው። በዚህ ፒ ታግ ውስጥ አስቀመጡ ይህንን። ከዛ በመቀጠል እንግዲህ ሶስተኛ የሚቀረን ይሄኛው ነው፣ በተን አለ ሌትስ ኮኔክት የሚል። ስለዚህ ለዚህ ደግሞ በተን ክሬት አድርጋለሁ ማለት ነው። ሰው ለዚህ ለምሳሌ ላይክ እንደ እንትን አድርጌ መውሰድ ይችላለሁ እንደ አንከር ታግ። ስለዚህ አንከር ታግ ሊንክ ስለሆነ ማለት ነው አንከር ታግ አድርግና ለምሳሌ ኤች ሪፈረንሱ ለምሳሌ ሃሽታግ አድርጌ ኮንተንት ወይም ደግሞ ኮንታክት ላድርገው። ይሄን ኮንታክት አደረኩት ኤች ሪፈረንሱን። እንዲሁም ደግሞ ከዚህ ጋር ለምሳሌ ክላስ ኔም ሰጥቼው ብሄድ ማለት ነው ለዚህ ክላስ ቢቲኤን ላድርገው በተን እንደ በተን ለመጠቀም ማለት ነው። ከዚህ ጋር በዚህ አንከር ታግ ውስጥ እዚህ ጋር ማለት ነው ሌትስ ኮኔክት የሚለውን አስቀምጣለሁ ማለት ነው። ስለዚህ እዚህ ጋር መጣና ይሄን አስቀምጥ ሴቭ አደርጋለሁ። አሁን ይሄን ሴቭ አድርጌ መጥቼ እስቲ ያለውን ለውጥ እንየው። ከዚህ ጋር እየሰራው ያለሁት እዚህ ጋር። ስለዚህ ሪፍሬሽ በማድረግበት ሰዓት ላይ እንደምትመለከቱት ቢልዲንግ ዘ ፊውቸር ኦፍ ዌብ3 አም ፓሽኔት ዌብ3 ዲቨሎፐር ክሬቲንግ ዲሴንትራላይዝድ አፕስ ስማርት ኮንትራክትስ ኤንድ ብሎክቼን ሶሉሽንስ ይልና ሌትስ ኮኔክት ይላል። እነዚህን ካደረጉ በኋላ በሚቀጥለው እንግዲህ እዚህ በመቀጠል ምንድነው ላድርግ የሚገባኝ ይህንን ሲኤስኤስ በመጠቀም ወደዚህ መቀየር አለብኝ። ልክ እንደዚህ በዚህ መልኩ መሆን አለበት ማለት። ስለዚህ ወደ ሲኤስኤስ ፓርት መጥቼ ይህን ማስተካከል አለብኝ። ስለዚህ እዚህ ጋር እመጣለሁ ሲኤስኤስ ፓርት ላይ ከዚህ ጋር ማለት ነው። እዚህ ጋር መጥቼ የተለያዩ ክላሶችን እዚህ ውስጥ ያስቀመጥኳቸውን በተለያየ ክላስ ሴሌክተር በመጠቀም እየተጠቀሙ ሄዳለሁ ማለት ነው። ለምሳሌ የመጀመሪያ ማድረገው ከዚህ ጋር እንግዲህ እንደምትመለከቱት ከዚህ ጋር ሂሮ የሚል አለ። ይህንን ሂሮ ማለት ነው ይሄ እንደ ክላስ ኔም ነው። ስለዚህ ይህን ታርጌት አደርጋለሁ። እዚህ ጋር መጥቼ ዶት አደረግና ሂሮ እለዋለሁ። ከዛ ይህንን እንግዲህ የተለያዩ ፕሮፐርቲዎችን አስቀምጣለሁ። ለምሳሌ ፓዲንግ እዚህ ጋር ፓዲንግ ማለት ነው ለምሳሌ 4 አርኢኤም እንዲሁም 2 አርኢኤም እጠቀማለሁ ማለት ነው። እንደዚህ ለፓዲንግ ይህን ፕሮፐርቲ አስቀመጡ ለሂሮ በሚለው በአጠቃላይ ላለው ሴክሽን ማለት ነው። ከዛ ቴክስት አላይኑን ሴንተር ላድርገው በአጠቃላይ ወደ ሴንተር እንዲሆኑ ማለት ነው ኦልሬዲ። ከዛ በመቀጠል ባክግራውንድ ሊነር ግራዲየንት አረግና ለምሳሌ ከዚህ ጋር ከዛ እንዲሁም ይህን ከለር እሰጣለሁ። ይህን አይነት ከለር አስቀምጣለሁ። እንዲሁም ሌላ ከለር ሃሽታግ አድርጌ 99 F2 C8 እንደዚህ አይነት ከለር ይሆናል ማለት ነው። ይህን እንደ ባክግራውንድ እዛ ደግሞ በአጠቃላይ ከለራቸው የሂሮ ውስጥ ያሉ ኮንተንቶች ከለር ማለት ነው። የቴክስቶቹ ከለር ከዚህ ጋር ሃሽታግ አረግና 000 እንደዚህ አይሆናል። እዛ ሴቭ አደርጋለሁ። ይሄን በአጠቃላይ ሙሉ ሴቭ ካደረጉ በኋላ እስቲ ያለውን ለውጥ እዚህ ጋር መተን ሪፍሬሽ በማድረግ ማየት እንችላለን። እንደምትመለከቱት ይህን አይነት ይሆናል ማለት ነው። አሪፍ ነው። አሁንም ግን የሚቀሩ ነገሮች አሉ። በተለይ እዚህ ጋር ቴክስቶቹ እንደዚህ መምሰል አለባቸው ማለት ነው፣ ሳይዛቸው ጋር በተለይ ማለት ነው። ስለዚህ የሚቀሩ ሴሴሶች ስላሉ እነሱ እያስተካከልን እንሄዳለን። ከዛ በመቀጠል ለምሳሌ በቀጣይ ይህን ኤች2 ወይም ደግሞ ይህን ቢልዲንግ ዘ ፊውቸር ኦፍ ዌብ3 የሚለውን ኤች2ን ታርጌት ማድረግ ይኖርብኛል። ስለዚህ እዚህ ጋር
ዶት አድርጌ ሂሮ ከዛ በኋላ h2 ስለዚህ ይህን ታርጌት አድርጋለሁ። ስለዚህ እዚህ ጋር ፎንት ለምሳሌ ፎንት ሳይዙን ለመጨመር ያህል እዚህ ጋር 3 rem አደረኩት ከፍ ያለ ሳይዝ እንዲኖረው ማለት ነው። ከዛ ማርጂን ለምሳሌ ከቦተም ከታች ያለው ማለት ነው አንድ rem አደረኩት ማለት ነው። ስለዚህ ይህን ሴቭ አድርጋለሁ። ከዛ በኋላ ያለውን ለውጥ እያየን ሪፍሬሽ እያደረግን እያየን እንሄዳለን። እንደምትመለከቱት ቢልዲንግ ዘ ፊውቸር ኦፍ ዌብ 3 ይላል። ኦልሞስት ከዚህኛው ጋር ተመሳሳይ አይነት ፕሮፐርቲ ያለው። ከዛ ቀጣይ እነዚህን ሁለቱን ታርጌት አደርጋለሁ ማለት ነው። ለምሳሌ በመቀጠል ከዚህ ሂሮ ውስጥ ፒ ታግ ፓራግራፍ ታግን ታርጌት አደርጋለሁ ማለት ነው። ስለዚህ ከዚህ ውስጥ ለምሳሌ ፎንት ሳይዝ ይህንን 1.3 rem የሚል ፕሮፐርቲ ሰጠሁት ለፎንት ሳይዙ ማለት ነው። እንዲሁም በዚህ በመቀጠል ለምሳሌ ማርጂን ቦተሙ ለምሳሌ ከዚህ ጋር 2 rem ሴቭ አደርጋለሁ፣ እመጣለሁ፣ ሪፍሬሽ አደርጋለሁ፣ ያለውን ቼንጅ ያለው እንደምትመለከቱት አሪፍ ሆነ። ስለዚህ እቺ በተኗ አቀረችን፣ እሷንም ታርጌት እናደርጋለን አሁን ከዚህ በመቀጠል ማለት ነው። ስለዚህ ለሷ በተን ደግሞ ከዚህ ጋር ለምሳሌ እንደምትመለከቱት እዚህ ጋር መጠን በምናይበት ሰዓት ላይ ለዚህ በተን እዚህ ጋር btn የሚል ክላስ ኔም ሰጠነዋል። ስለዚህ እሷን ነው ታርጌት የምናደርጋት። እዚህ ጋር መጣለሁ ዶት አረግና btn ለበተኑ ማለት ነው። ስለዚህ እሷን ታርጌት አደርጋለሁ። ሶ ከዚህ ጋር ለምሳሌ ባክግራውንዱ እዚህ ጋር ለምሳሌ ሃሽታግ አድርጌ 00 ይህንን አይነት ባክግራውንድ እንዲኖራት አደርጋለሁ ማለት ነው። ይህን አይነት ከለር ባክግራውንዱ እንዲኖረው ከዛ ከለር የቴክስቶቹ ከለር ማለት ነው። ስለዚህ ይሄኛውም ሃሽታግ አድርጌ 00 ላድርገው ይህንን ማለት ነው። ጥቁር አይነት ከለር እንዲኖረው ነው። ከዛ በመቀጠል ፓዲንግ ለፓዲንጉ 0.8 ለምሳሌ rem እና 1.5 rem ይህን አይነት እንዲኖረው አደረኩን ማለት ነው ለፓዲንግ። ከዛ በመቀጠል እንግዲህ ፓዲንጉን ካስቀመጡ ፎንት ዌይት ለምሳሌ ፎንት ዌይቱ ቦልድ ለበተኖቹ ማለት ነው። ከዛ በመቀጠል ቦርደር ራዲየስ 30 ፒክሰል። እነዚህን ቀጥታ እናንተ መውሰድ ትችላላችሁ። ከዛ በመቀጠል ከርሰር ቱ ፖይንተር እንዲቀየር አደርጋለሁ። እንዲሁም ደግሞ ከዚህ በመቀጠል ትራንዚሽን ፕሮፐርቲ ባክግራውንድ ከዚህ ጋር ባክግራውንድ ይሆናል። ሶ ባክግራውንድ አደረግና 0.3 ሰከንድ እና ኢዚ አድርገዋለሁ ማለት ነው። እነዚህን ፕሮፐርቲዎች አስቀመጥኩ። እንዲሁም ደግሞ እነዚህ በተኖች ለምሳሌ እዚህ ጋር እንደምታዩት ይህ በተን ማለት ነው ሆቨር ሲደረግ የከለር ለውጥ አለው እንደምትመለከቱ። ስለዚህ ሆቨር የሚለውንም ጨምራለሁ ከዚህ ጋር ሶ ዶት btn ከዛ ሆቨር ይህን ፕሮፐርቲ ያስቀምጣለሁ ማለት ነው። ከዛ በዚህ ውስጥ እንግዲህ ባክግራውንዱ እንዲቀየር አደርገዋለሁ። ስለዚህ ባክግራውንዱ ወደ ሃሽታግ አድርጌ ከዚህ ጋር 00 cc ከዛ 99 እንደዚህ አይነት ከለር እንዲኖረው ወደዚህ አይነት ማለት ነው። ይሄኛው ደመቅ ይላል ኦልሬዲ ባክግራውንዱ፣ ነገር ግን ወደዚህ እንዲሆን አደረኩት ማለት ነው። ስለዚህ ይህንን ባክግራውንድ ከለር አስቀመጥ ሴቭ አደረግና አሁን መጥቼ ከዚህ ጋር ይህንን ማለት ነው እየሰራን ያለ ነው እዚህ ጋር ነው ሪፍሬሽ አድርገው አሁን እዚህ ጋር ያለውን ቼንጅ ታያላችሁ ማለት ነው። እንደምትመለከቱት በዚህ መልኩ ተስተካከለ። እንደምትመለከቱት ሆቨር ሲደረግም አለው ያለው በቃ ከዚህ ጋር አሁን ይሄኛው ሴክሽን እና ይሄኛው ሴክሽን ተመሳሳይ ነው ማለት ነው። ስለዚህ በሚቀጥለው ፓርት ሌሎችን ሴክሽኖች ለምሳሌ ይሄን ዌብ 3 ስኪል የሚለውን ሴክሽንም እየጨመርን እንሄዳለን። ነገር ግን ከዚሁ ጋር ሳልረሳ ማለት ነው ከዚሁ ጋር ለምሳሌ ይሄን ሴክሽን ሂሮ የሚለውን ሴክሽን እዚህ ጋር ስላስቀመጥኩኝ ከዚህ ጋር ለምሳሌ ሆም የሚለው ክሊክ ሲደረግ ወደዚህ ሂሮ ሴክሽን እንዲወስድ ስለምፈልግ ሂሮ አደርገዋለሁ። እዚህ ጋር ሃሽታግ አድርጌ ሂሮ ሌሎችንም ሴክሽኖችን ክሬት እያደረግን በመጣን ቁጥር ይህን እያየን እንመጣለን ማለት ነው። ሶ አሁን እዚህ ጋር ያለነው ሪፍሬሽ አደረግና ሆም የሚለውን ክሊክ ሲያደርገው ወደዚህ ሂሮ ሴክሽን ይወስደናል ማለት ነው። ሶ ይህ ይሆናል። በሚቀጥለው ፓርት ሌሎቹን እያንዳንዳቸውን እያስተካከልና እየሰራን እንመጣለን ሌሎችን ሴክሽኖች ማለት ነው። ኦኬ እንግዲህ ይህንን ከጨረስን ይህንን ፓርት ማለት ነው የሂሮ ሴክሽን ያለውን ከጨረስን ወደሚቀጥለው ፓርት እንሄዳለን፣ ወደዚህኛው ማለት ነው። ወይም ደግሞ እዚህ ጋር ዌብ 3 ስኪልስ ወደሚለው በአጠቃላይ ይህንን ደግሞ በአንድ ሴክሽን እናደርግና እነዚህን ክሬት እናደርጋለን። ይህኛውን ማለት ነው ዌብ 3 ስኪልስ የሚለው እንደምትመለከቱት ስማርት ኮንትራክት፣ ዳፕ፣ ፍሮንት ኤንድ፣ ኤንኤፍቲ ማርኬት ፕሌስ እና ብሎክቼን ኢንቴግሬሽን የሚላለን እነዚህን በአንድ ሴክሽን አድርገን ክሬት እናደርጋለን። ልክ እንደዚህኛው ማለት ነው ሂሮ ሴክሽን እንዳደረግነው። ስለዚህ እሱን ለማድረግ እዚህ ጋር መጣና እዚሁ ጋር ማለት ነው ከዚህ ሴክሽን በመቀጠል ሌላ ሴክሽን ክሬት አደርጋለሁ። ስለዚህ
ሴክሽን ታግ እጠቀምና ማለት ነው። ሶ ይህን ሴክሽን ክሬት አደርጋለሁ። በዚህ ሴክሽን ውስጥ እንግዲህ የማስቀምጠው ነገር ይኖራል። ለምሳሌ ከዛ በፊት ግን ልክ እንደ በፊቱ ማለት ነው ለዚህ ሴክሽን ክላስ እና አይዲ ሰጥቼ እሄዳለሁ። ለምሳሌ እንደምትመለከቱት እዚህ ጋር ሂሮ የሚል ሰጥቼዋለሁ። እዚህ ጋር ደግሞ ለምሳሌ ሴክሽኑን ሰርቪስ ላድርገው። ስለዚህ ክላስ እና ሰርቪስስ አድርጉት። አይዲም እንደዛው። ስለዚህ ክላስም አይዲም በተመሳሳይ ሰርቪስስ አደረኩት ማለት ነው። ይህንን ከዛ በመቀጠል እንግዲህ በአጠቃላይ እነዚህን ሙሉ ማለት ነው ወይም ደግሞ ይህንን ሙሉ ዌብ3 ስኪልስ የሚለውና እነዚህን ካርዶች ያሉትን ወይም ደግሞ እነዚህን ካርዶች አንድ ላይ የሚይዝልኝ አንድ ዲቪዥን ክሬት አደርጋለሁ። ሶ ዲቭ እላለሁ። እዚህ ጋር ዲቭ ታግ እጠቀማለሁ ማለት ነው። ሶ ይህን ዲቭ እጠቀምና ለዚህ ዲቭ ክላስ ለምሳሌ ክላስ ሰጥቼው ብሄድ በኋላ ሲኤስኤስ ተጠቅመን ለማሳመር እንዲመቸን ማለት ነው። ለምሳሌ እዚህ ጋር ክላስ ከዚህ ጋር ክላስ አድርግና ሰርቪስ ካርድስ ልበለው። በአጠቃላይ እነዚህን ካርዶች እንዲይዝልኝ ለነዚህ ማለት ነው። ሶ ሰርቪስ ኤንድ ሰርቪስ ካርድስ የሚል ሰጠሁት። ነገር ግን እዚህ ጋር ከዚህ ዲቪዥን በፊት በነገራችን ላይ ወይም ኤች3 ብጠቀም ለምሳሌ ኤች3 ተጠቅሜ ከዚህ ጋር ለዚህኛው ማለት ነው ኦልሬዲ ለዚህ ዌብ3 ስኪልስ ለሚለው ኤች3 ልጠቀምና ከዚህ ጋር ለምሳሌ ዌብ3 ስኪልስ የሚለውን ቴክስት ላስቀምጥ። ይህንን ዌብ3 ስኪልስ የሚለውን አስቀመጡ። ይህንን እንግዲህ በዚህ መልኩ ካረኩ በኋላ ክላስ ብዬ ሰርቪስ ካርድስ ካረኩ በኋላ ለእያንዳንዳቸው ደግሞ ለነዚህ ማለት ነው አንዳንድ ዲቪዥን ወይም ዲቭ ክሬት አድርግላቸው። ስለዚህ 4 ዲቪዥን ያስፈልገኛል እዚህ ጋር ዲቭ ለእያንዳንዳቸው ማለት ነው። ስለዚህ በእያንዳንዳቸው እንግዲህ የማስቀምጠው እዚህ ጋር ቴክስት ይኖራል። ለምሳሌ ስማርት ኮንትራክት ዲቨሎፕመንት ለመጀመሪያው ዳፕ ፍሮንት ኤንድ እንደ ታይትላቸው ማለት ነው እሱን አደርጋለሁ። ክላሳቸው ደግሞ እዚህ ጋር ለምሳሌ ለመጀመሪያውን አስቀምጬ ልሂድ ብል ከዛ በኋላ ኮፒ እያደረኩ አሳያቸዋለሁ። ስማርት ኮንትራክት ዲቨሎፕመንት የሚለውን እዚህ ጋር አስቀምጥ በዚህ ማለት ነው። ስለዚህ ከዚህ ጋር ስማርት ኮንትራክት ዲቨሎፕመንት የሚል ቴክስት አስቀመጡ ማለት ነው። ለዚህ ግን ክላስ ለምሳሌ ብሰጠው ክላስ አረግና እዚህ ጋር ካርድ ልበለው። ቀለል ያለ ነው። በኋላ ሲኤስኤስ ተጠቅመን እንትን ለማድረግ እንዲመችን ማለት ነው ስታይል ለማድረግ። ስለዚህ ካርድ ስለዚህ ይህንን ካርድ አስቀመጡ ማለት ነው። እዚህ ጋር ክላስ ኔም ካርድ አልኩ። ከዛ ስማርት ኮንትራክት ዲቨሎፕመንት አረኩና እንደምትመለከቱት ከዚህ ጋር ለምሳሌ እዚህ ጋር ባሳያችሁ ማለት ነው እዚህ ካርድ ላይ ስማርት ኮንትራክት ዲቨሎፕመንት እንደ ታይትል ይሆንና ሶሊዲቲ ሃርድኔት ሪሚክስ ሊስት የሚደረጉ አሉ። እነዚህ ደግሞ በራሳቸው በስፓን ማድረግ ይኖርብኛል ማለት ነው የራሳቸውን። ሶ እዚህ ጋር ለምሳሌ ቢአር ታግ ብጠቀም ብሬክ ታግ ማለት ነው። ሶ ይህንን ታግ እጠቀምና በቀላሉ ክሎዝ እንዳደረገው ወይም ደግሞ ብሬክ እንዲያደርግልኝ ስለፈለጉ ነው። ስለዚህ ሰልፍ ክሎዝ ላድርገው በነገራችን ላይ ይህንን ይህንን እንደዚህ ያደርግና ሰልፍ ክሎዝ የቢአር ታግ እጠቀምና ብሬክ ማለት ነው። ከዛ በኋላ እነዚህ ሊስት አደርጋቸዋለሁ። ለምሳሌ ሶሊዲቲ ካሉ ስኪሎች ማለት ነው። ለምሳሌ በስማርት ኮንትራክት ዲቨሎፕመንት ውስጥ ሃርድ ሄት እና ከዚሁ ጋር ለምሳሌ ሪሚክስ ልክ እነዚህ ሊስት ላድርግና ሴቭ ላድርገው። ኦልሬዲ ይህንን ዲቪዥን በነገራችን ላይ ክሎዚንግ ዲቪዥኑ ግራ እንዳይጋባችሁ እንደዚህ ማድረግ ይቻላል። ሶ ምንድን ያደረኩት ይህንን ዲቪዥን ክሬት አደረኩና ስማርት ኮንትራክት ወይም ደግሞ ለእያንዳንዷ ካርድ ማለት ነው ይህን አደረኩ። በነገራችን ላይ እነዚህን ግን በአጠቃላይ ሪሚክስ ሶሊዲቲ ሃርድኔት የሚሉትን በአጠቃላይ በስፓን ውስጥ ባረጋቸው በጣም ተሻለ ይሆናል ማለት ነው። ስለዚህ እነዚህን ከዚህ ጋር ያሉትን ስፓን ታግ ተጠቅሜ በስፓን ውስጥ ባረጋቸው ለሞር ሲኤስኤስ ይመችናል ማለት ነው። እንደዚህ ያደረጉ። ስለዚህ አሁን እቺ የመጀመሪያዋን ካርት ነው ክሬት ለማድረግ የሞከሩት ማለት ነው። ስለዚህ ሌላ 3 የኮፒ ያደርግና እነዚህን ቴክስታቸውን ውስጥ ላይ ይቀይራሉ ተመሳሳይ ስለሚሆን ማለት። ስለዚህ ይህንን ቀጣ ሙሉን ኮፒ ያደርግና ይህን ማለት ነው። ከዛ 3 በቃ ልክ እንደዚህ አራት ካርድ ስለሆነ 4 ይሆናል በአጠቃላይ። ከዛ በኋላ ለምሳሌ ሁለተኛው እዚህ ጋር ሁለተኛው እንደምትመለከቱት ዳፕ ፍሮንት ኢንድ ነው የሚለው። ስለዚህ እዚህ ጋር ሄዲንጉን እዚህ ጋር ያለውን ማለት ነው እንደዚህ ዳፕ ፍሮንት ኢንድ አረጋለሁ። ከዛ በኋላ እዚህ ውስጥ ያሉትን እቀይራለሁ። ለምሳሌ ሪያክት ኔክስት ጄኤስ ዌብ3 ጄኤስ እና ኢተርስ ጄኤስ ነው የሚለው። ስለዚህ እዚህ ጋር
በዚህ መልኩ ይሄን አስተካክላለሁ ማለት ነው። ስለዚህ ለሁለተኛው ካርድ ይሄን አስቀመጥኩ። ክላስ ኔማቸው ተመሳሳይ ነው ኦልሬዲ፣ ምክንያቱም ለስታይል ስለሆነ የምንጠቀመው ተመሳሳይ ስታይል ነው ያላቸው። ከዛ ኤንኤፍቲ ማርኬት ፕሌስ ይሆናል ለሶስተኛው። ሶ ይህንን ኤንኤፍቲ ማርኬት ፕሌስ አድርግና ከዚህ ስፓን ውስጥ ያሉትንም እቀይራለሁ። ለምሳሌ ከዚህ ጋር የአርሲ 721 1155 IPFS ወይም ደግሞ ቀጥታ ኮፒ አድርጌ መውሰድ እችላለሁ። ይህንን ለማፍጠን ያህል ዋናው እናንተ እንዴት እንደሚሰራ አንደርስታንድ እንድታደርጉት ብቻ። ስለዚህ እዚህ ጋር ይህንም በዚህ መልኩ አስተካክላለሁ። ለአራተኛው በተመሳሳይ እዚህ ጋር ብሎክቼን ኢንቴግሬሽን ይሆናል። ሶ እዚህ ጋር መጥቼ ይህንን ብሎክቼን ኢንቴግሬሽን አደርገዋለሁ ማለት ነው። ይህን ብሎክቼን ኢንቴግሬሽን ካደረኩ በኋላ ከዚህ ጋር ያለውን ይህንን አስተካክላለሁ። ፖሊጎን፣ ኢቴሪየም እና BSC የሚለውን በዚህ መልኩ አስተካከሉ ማለት ሁሉንም ካርቶች በዚህ መልኩ ጨመርኩኝ። ሰው ይህን ሴቭ አደርጋለሁ በጣም ቀላል በሆነ መልኩ ማለት ነው። ስለዚህ አሁን እዚህ ጋር መጠን እዚህ ጋር ሪፍሬሽ በማድረግ ማየት እንችላለን። እንደምትመለከቱት ዌብ3 ስኪልስ፣ ስማርት ኮንትራክት ዴቨሎፕመንት፣ ሶሊዲቲ አፕዴት፣ ሪሚክስ፣ ዳፕ ፍሮንት ኤንድ፣ ሪያክት፣ ኔክስት ጄኤስ፣ ዌብ3 ጄኤስ፣ ኢተርስ ጄኤስ ልክ እንደዚህ አይነት አድርጎ አራቱንም በዚህ መልኩ ነው። ስለዚህ CSS ደግሞ ወደ መጨመሩ እንሄዳለን አሪፍ ስታይል እንዲኖራቸው። ምክንያቱም የምንፈልገው እኛ በዚህ መልኩ ካርቶች እነዚህ ካርዶች እንደዚህ አይነት ስታይል እንዲኖራቸው ነው የምንፈልገው። ስለዚህ CSS ላይ እና CSS-አቸውን እየጨመርን እንመጣለን። ለዛ ደግሞ እዚህ ጋር መጠን ስታይል ዶት CSS ላይ CSS-ን እያስተካከልን እንመጣለን ማለት ነው። ስለዚህ እዚህ ጋር መጣና እዚህ ስታይል ዶት CSS ውስጥ ማለት ነው እዚህ ጋር ያሉትን ታርጌት እያደረገ ይላል። ለምሳሌ እዚህ ጋር ክላስ ኔም ሰርቪስስ የሚል ሰጥቷለሁ። ስለዚህ ይህንን ታርጌት አድርገና እዚህ ጋር መጥቼ በክላስ ሴሌክተር ዶት አደርጋለሁ ክላስ ኔም። ከዛ የተለያዩ ፕሮፐርቲዎችን እንጨምራለን። ለምሳሌ ሰርቪስ ላይ ፓዲንግ የፓዲንግ ፕሮፐርቲ ለምሳሌ ያስቀምጣለሁ 4 REM ለምሳሌ እና 2 REM አረጉ ማለት ነው። ይህንን ለፓዲንግ እንደ ፓዲንግ ፕሮፐርቲ ያደረጉት። ከዛ ቴክስት አላይን ሴንተር አድርጋለሁ ማለት ነው። ስለዚህ እነዚህን እንደ ሰርቪስስ ለሚለው ክላስ ኔም አደረኩ። ሴቭ አደርጋለሁ። ያለውን ቼንጅ እየመጣን ከዚህ ጋር ማለት ነው ሪፍሬሽ እያደረግን እያየን ሄዳለን። እንደምትመለከቱት ወደ ሴንተር አደረገው ማለት ነው። ስለዚህ የሚቀሩንም ሌሎችን እያስተካከልን እንሄዳለን። ከዛ በመቀጠል ለምሳሌ ከዚህ ጋር ሰርቪስስ ካደረግን በኋላ ሰርቪስስ ውስጥ ለምሳሌ H3 ያለ ይሄን ዌብ3 ስኪልስ የሚለውን እሱ ማስተካከል ይኖርብናል። ስለዚህ በዚሁ ውስጥ ማለት ነው እዚህ ጋር መጣና ዶት ሰርቪስስ አድርግና ከዚህ ውስጥ H3 ይህን ታርጌት አደርጋለሁ ማለት ለምሳሌ ማርጂን ቦተም 2 REM ፎንት ለምሳሌ ሳይዝ 2 REM እንዲሁም ደግሞ ከለር ሃሽታግ አድርጌ ለምሳሌ 00FF8 C8 ይህን አይነት ከለር ላድርገው ማለት። ስለዚህ ሴቭ አድርግና አሁን ላይ እመጣለሁ። ከዚህ ጋር እችኛዋ ዌብ3 ስኪልስ የምትለዋን ነው ቼንጇ የምናያት። ስለዚህ ሪፍሬሽ አድርገው እንደምትመለከቱት ዌብ3 ስኪልስ ይላል። ኦልሞስት ከዚህኛዋ ጋር ተመሳሰለችልን ማለት እሷን ታርጌት አደረግን። ከዛ የሚቀጥሉት እነዚህንም ታርጌት እያደረግን እንሄዳለን ማለት ነው። ስለዚህ ከዚህ በመቀጠል ካርዶቹ እዚህ ጋር ለምሳሌ መጠን ስናይ ይህንን ክላስ እንጠቀማለን። በአጠቃላይ ሁሉንም ማለት ነው ሰርቪስ ካርድስ የሚሉትን ይህንን ክላስ ሴሌክት እናደርግና ታርጌት እናደርጋለን ማለት ነው። ስለዚህ እዚህ ጋር መጠን ይህንን ካደረግን በኋላ ለምሳሌ ዲስፕላይ ፍሌክስ አድርገዋለሁ ማለት ነው። ወደ ጎን እንዲያሳይ ማለት ነው። ወደ ታች ነው እያሳያለ እንደምትመለከቱት እዚህ ጋር ዲስፕላይ ወደ ታች ነው። ሶ ወደ ጎን እንዲያደርጋቸው ነው የፈለግነው። ዲስፕላይ ፍሌክስ አደርጋለሁ። እዛ ፍሌክስ ራፕ አደርገዋለሁ። ይሄንን ጀስቲፋይ ኮንተንት ሴንተር ይሁን ጋፓቸው 2 REM
ሴቭ አድርጋለሁ ይሄንን ያለውን ፕሮፐርቲ። ከዛ በመምጣት እዚህ ጋር ሪፍሬሽ በማድረግ እንደምትመለከቱት ወደዚህ ቀየራቸው። ሶ እያንዳንዳቸውን እንግዲህ በዚህ መልኩ እያስተካከልን እንሄዳለን ማለት ነው። ከዚህ በመቀጠል እንግዲህ እዚህ ጋር ካርድ የሚለው ነው ታርጌት የምናደርገው ማለት ነው። ስለዚህ እዚህ ጋር እመጣለሁ ከዚሁ ጋር ማለት ነው። ኢን ክላስ ዶት አደረግና ካርድ ይሄንን ታርጌት እናደርጋለን። በአጠቃላይ እነዚህ ውስጥ ያሉ ካርዶችን ወይም ደግሞ ይሄኛውን ታርጌት ለማድረግ ማለት ነው። ይሄኛው እያንዳንዳቸውን ታርጌት ለማድረግ ስለዚህ እዚህ ጋር ካርድ የሚለውን ታርጌት እናደርጋለን ክላስ ኔም ማለት ነው። ከዛ በመቀጠል በዚህ ካርድ ውስጥ እንግዲህ የምናስቀምጣቸው የተለያዩ ፕሮፐርቲዎች ይኖራሉ። ለምሳሌ ባክግራውንዱ የካርዱ ባክግራውንድ ማለት ነው። ስለዚህ ባክግራውንድ እዚህ ጋር ሃሽታግ አድርጌ አንድ ቢ እንደዚህ አይነት ከለር ቢኖረው ወደ ብላክ ከለር ይኖረዋል ማለት ነው። ከዛ በመቀጠል ቦርደር ሌፍት በሌፍት ሳይድ ያለው ቦርደር ማለት ነው። ስለዚህ ቦርደር ሌፍቱ ከዚህ ጋር 5 ፒክስል ይሆንና ከዛ ሶሊድ ከዛ ከለሩ ኦልሬዲ ይህን አይነት ከለር ቢኖረው አሪፍ ነው። ሃሽታግ አረግና ይህንን አይነት ከለር ማለት ነው። ሶ ይህን አደርጋለሁ። ከዛ በመቀጠል እንግዲህ ፓዲንግ 2 አርኤም ይሄ ለፓዲንግ ይሆናል። ከዛ ለምሳሌ ቦርደር ራዲየሱ ለምሳሌ እዚህ ጋር 10 ፒክሰል ቦርደር ራዲየስ 10 ፒክሰል። ከዛ ዊድዝ 250 ፒክሰል እንደ ዊድዝ አስቀምጣለሁ 250 ፒክሰል ማለት ነው። እንዲሁም ደግሞ ትራንዚሽን እዚህ ጋር ከዚህ ጋር ለምሳሌ ትራንስፎርም 0.3 ሰከንድ ኢዚ። ከዛ ባክግራውንድ 0.3 ሰከንድ ኢዚ። ይህንን እንደ ትራንዚሽን አረኩ ማለት ነው። ስለዚህ ሴቭ አድርግና አሁን መጥቼ ከዚህ ጋር ያለውን ቼንጅ ለማየት ያህል ሪፍሬሽ አድርገው እንደምትመለከቱት ይህን አይነት ፕሮፐርቲ ኖራቸው ማለት ነው። በጣም አሪፍ ነው። ከዚህኛው ጋር ኦልሞስት ይመሳሰላል። ስለዚህ የተወሰኑ የሚቀሩ ነገሮች አሉ። እነሱን ደግሞ በቀጣዩ ፓርት ወይም ደግሞ አሁን ከዚህ በመቀጠል እያስተካከልናቸው እንሄዳለን ማለት ነው። ከዛ ውስጥ ከሚቀሩን ውስጥ ለምሳሌ ስፓን እንጨምራለን። ስለዚህ እዚህ ጋር እንደምትመለከቱት ማለት ካርድ ውስጥ ስፓን ታግ ተጠቅመን እንደዚህ ውስጥ ያሉ ቴክስቶችን ያስቀምጥናል። ስለዚህ እሱንን ስፓኑን ታርጌት እናደርጋለን ማለት። ስለዚህ ከዚህ ጋር ዶት አድርገን ካርድ ከዛ ስፓን ይህን ስፓን ታግ እንጠቀማለን ማለት ነው። ከዛ በመቀጠል እንግዲህ ስፓን ውስጥ ያሉትን የተለያዩ ፕሮፐርቲዎችን እናስቀምጣለን። ለምሳሌ ዲስፕላያቸው ከዚህ ጋር ዲስፕላይ ብሎክ አደረግን ማለት ነው። ከዛ በመቀጠል ማርጂን ቶፕ 1 አርኤም። ከዛ በመቀጠል እንግዲህ ፎንት ለምሳሌ ፎንት ሳይዛቸው 0.9 አርኤም እናድርገው። እያንዳንዱን እያየን ማን እናስተካክላለን ማለት ነው። ከለራቸው ሃሽታግ አድርጌ ሲሲሲ ባደረገው እንደዚህ አይነት ከለር ይኖራቸዋል። ሰው ይህን ሴቭ አድርግና አሁን መጥቼ እዚህ ውስጥ ያሉት እነዚህ ነው ለውጣቸው የምናያቸው ማለት። ስለዚህ ሪፍሬሽ አድርገው አሁን እንደምትመለከቱት ሶሊዲቲ፣ ሃርድ ሪሚክስ፣ ሪያክት፣ ኔክስት ጄስ፣ ዌብ3ጄስ፣ ኢተርስ ጄስ የሚለው ከዚህኛው የተለየ እንትኖራቸው ማለት። ስለዚህ ከዚህኛው ጋር ኦልሞስት ተመሳሳይ ናቸው ማለት ነው። ሰው በጣም በአሪፉ ሰርተናል። ከዛ በኋላ ሆቨር ሲደረግ ይቀረናል አንድ ፕሮፐርቲ ብቻ። ስለዚህ እነዚህ ካርዶች ሆቨር ሲደረጉ የሚለውን እናያለን ማለት ነው። ዶት ካርድ እናደርግና ከዛ ሆቨር በሚደረጉበት ላይ ወቅት ላይ ምን ወይም ደግሞ ማውዛችን ከነሱ ላይ ስናደርግ ምን አይነት ፕሮፐርቲ ይኖራቸው የሚለው ነው። ስለዚህ ትራንዚሽን ለምሳሌ እዚህ ጋር ትራንስሌቲቭ ዋይ እናደርገውና ትራንስሌቲቭ ዋይ ወደ ዋይ ዳይሬክሽን ማለት ነው -5 ፒክሰል ይሄን አደረግና ከዛ በመቀጠል እንግዲህ ባክግራውንዳቸው
ሃሽታግ አድርጌ ቱኤ ላድርገው። እንደዚህ አይነት ባክግራውንድ እንዲኖራቸው ማለት ነው። ስለዚህ ይህንን አደረኩት። ይህን ሴቭ አድርግና እስቲ ያለውን ቼንጅ አሁን ማየት እንችላለን። ሪፍሬሽ ላድርገው። ሆቨር በሚደረጉበት ሰዓት ላይ ትራንስሌት እያደረገ አይደለም ያለ፣ ግን የተወሰነ እዚህ ጋር እንትን አለው እንደምትመለከቱት ትራንስሌቲቭ ዋይ እያደረገ ነው፣ እየሰራ አይደለም። እንትኑ ግን ይሰራል የከለሩ ማለት ነው። እዚህ ጋር ኦልሬዲ ትራንስሌቲቭ ስንል እዚህ ጋር ትራንዚሽን ሳይሆን ትራንስፎርም ነው። እዚህ ጋር ሶሪ ትራንስፎርም ነው፣ ይሄኛው ትራንስፎርም ነው። ይህን ሴቭ አደርጋለሁ። እዚህ ጋር ያለው ፕሮፐርቲ አሁን ሪፍሬሽ በማድረግ አሁንም ኦልሬዲ እየሰራልን አይደለም። ስለዚህ ያለውን ኤረር እዚህ ጋር ቼክ ለማድረግ ያህል ኦልሬዲ ትራንስፎርም እናደርግና ይሄ ትራንስፎርም ትራንስሌቲቭ ትራንስሌት ዋይ ሶሪ እዚህ ጋር ትራንስሌቲቭ ሳይሆን ትራንስሌት ዋይ ነው። ከዚህ ጋር የስፔሊንግ ኤረር ነው። አሁን ይሰራል ብዬ አስባለሁ። እንደምትመለከቱት አሁን ይሰራል እንደምታዩት ማለት ነው። ይሄኛውም በተመሳሳይ ይሰራል፣ እንደዚህ ነው። ይሄኛውም ኦልሬዲ እንደምትመለከቱት ነው። ወደ ማይነስ ዋይ ትራንስሌት ያደርጋል ማለት ነው። በዚህ መልኩ እንግዲህ አስተካከልነ ማለት ነው። ወደሚቀጥለው ፓርት እንግዲህ እንሄዳለን። የሚቀጥለው ፓርት አባውት ሚ ሴክሽን ነው። ስለዚህ በሚቀጥለው ፓርት ላይ አባውት ሚን ክሬት እናደርጋለን ማለት ነው። አሁን እንግዲህ ይህንን ከጨረስን ማለት ነው፣ ወይም ደግሞ ይሄኛውን ዌብ3 ስኪልስ የሚለውን ወይም ሰርቪስ ሴክሽን ያደረግነው እሱን ከጨረስን የሚቀጥለው ፓርት የሚለው ወደ አባውት ሚ ነው። ግን ከዛ በፊት ኦልሬዲ እዚህ ጋር ለምሳሌ አንድ የሚጨምራት ነገር ምንድነው? ከዚህ በፊት ለምሳሌ እዚህ ጋር ሰርቪስስ የሚል እዚህ ጋር አይዲ ክሬት አድርገናል ወይም ደግሞ ክላስ ክሬት አድርገናል። ስለዚህ እዚህ ጋር መጣና ለዚህኛው ዌብ3 ስኪልስ የሚለውን ክሊክ በምናደርግበት ሰዓት ላይ ሃሽታግ አድርጌ እዚህ ጋር ሰርቪስስ የሚለውን ማስቀመጥ ይኖርብኛል። ምክንያቱም እዚህ ጋር ዌብ3 ስኪልስ የሚለውን ክሊክ በምናደርግበት ሰዓት ላይ ወደዚህ ሴክሽን እንዲወስደን ማለት ነው። ወደዚህ ሴክሽን እናደርጋለን። እዚህ በመቀጠል እንግዲህ ወደሚቀጥለው ሴክሽን እሄዳለሁ። የሚቀጥለው ሴክሽን እንደምትመለከቱት አባውት ሚ የሚል ነው። በጣም ቀላል ነው። ስለዚህ በተመሳሳይ እዚህ በፊት እንዳደረግነው ሴክሽን አንድ ክሬት እናደርጋለን። ይህንን ሴክሽን ታግ እጠቀማለሁ። ከዛ በኋላ ለዚህ ሴክሽን ታግ ክላስ ኔም እና አይዲ ሰጠዋለሁ። ስለዚህ ክላስ እዚህ ጋር ክላሱ ለምሳሌ ሴክሽኑ አባውት አደርገዋለሁ። እንዲሁም አይዲም አባውት ነው ማድረገው። ይህንን ሴክሽኑን እንግዲህ ይህንን አባውት ሴክሽን ክሬት አደረግን ማለት ነው። ከዛ በመቀጠል እንግዲህ እዚህ ጋር መጠን በምናይበት ሰዓት ላይ አባውት ሚ ሚል እዚህ ጋር ታይትል አለ። ስለዚህ ይህንን እናስቀምጣለን። ለምሳሌ ኤች3 ላድርገው እና በሄዲንግ 3 ውስጥ ላድርገው። ይህንን ኤች3 ጠቀምና አባውት ሚ ብዬ ጽፋለሁ። ይህንን አስቀመጥ ማለት ነው። አባውት ሚ ብዬ አስቀመጥ። ከዛ በመቀጠል እንግዲህ እዚህ ጋር ያለው ፓራግራፍ ነው፣ ፒ ነው። ሁለት ፓራግራፍ አለ። ስለዚህ ሁለት ፒ ታግ ጠቀምና የመጀመሪያው ይሄ ነው። ይህን ቀጥታ ኮፒ አድርጌ በወስደው የተሻለ ይሆናል ስጽፍ ከሞሉ ይህንን ማለት ነው። ከዚህ ማለት ነው ፒ ታግ ጠቀምና ፓራግራፍ ለማድረግ እዛ ይህን ቀጥታ ፔስት አድርገዋለሁ። ይሄ የመጀመሪያው ፓራግራፍ ይሆናል። እዚህ ጋር ኦልሞስት ይህን ፓራግራፍ እንደዚህ እንደዚህ ባደረገው የተሻለ ይሆናል እንዲታየን ማለት ነው ከዚህ ውስጥ። ከዛ ሁለተኛው ፓራግራፍ ይሄኛው ፓራግራፍ ነው። ፒ ታግ አለ እዚህ ጋር። ይሄ ፓራግራፍ ይሄንን መተው ይችላሉ። በነገራችን ላይ አንዱን ይሄን ካስቀመጡ በቂ ነው ብዬ ላስብና ይሄን ልተው። ነገር ግን ከፈለጋችሁ እናንተ መጨመር ትችላላችሁ። እኔ ግን ዝም ብዬ አንድ ፒ ታግ ብቻ ልጠቀም። ይሄንን ላድርግና አሁን እዚህ ጋር መጥቼ ሴቭ አድርጌ ኦልሬዲ እየሰራን ያለ ነው ከዚህ ጋር ነው። ሪፍሬሽ ባደርገው እዚህ ጋር እንደምትመለከቱት አባውት የሚለው ፒ ታግ ይህን ይመስላል ማለት ነው። ምንም ሲኤስኤስ ስለሌለው ከታች እንደዚህ ይመስላል። ስለዚህ ምን ላድርገው አሁን ይህንን ሲኤስኤስ እጠቀማለሁ ማለት ነው። ሲኤስኤስ ሴሌክተር በመጠቀም ከዚህ ጋር መጣና አባውት የሚለውን እዚህ ጋር እንግዲህ እያስተካከሉ ሄዳሉ። ስለዚህ እዚህ ጋር ዶት አድርጌ አባውት ይሄኛው ማለት ነው። ኦልሬዲ ይሄኛው ክላስ አባውት የሚለው የክላስ ኔም ስለሰጠው ስለዚህ እዚህ ጋር መጣና ይሄንን አባውት ይሄን አደርጋለሁ። ከዛ የተለያዩ ፕሮፐርቲዎችን አስቀምጣለሁ። ለምሳሌ ፓዲንግ ከዚህ ጋር ፓዲንግ ለምሳሌ ከዚህ ላይ 4 አርኢኤም እና 2 አርኢኤም እነዚህን ልክ እንደ ፓዲንግ አስቀመጡ ማለት ነው። የተለያዩ ፕሮፐርቲዎችን እየጨመረን እንሄዳለን። ቴክስት አላይኑን ለምሳሌ ከዚህ ጋር ሴንተር አደርጋለሁ። ይህንን እናደርግና እስኪ ሴቭ አድርጌ
እዚህ ጋር መጥቼ ያለውን ቼንጅ ለማየት ሪፍሬሽ አድርገው እንደምትመለከቱት ሴንተር ሆነ ማለት ነው። አባውት ሚ የሚለውና ይሄ ሴንተር ሆነ። ከዛ በመቀጠል እንግዲህ ይህንን አባውት ውስጥ ፒ ታግ እና ይህንን h3 ታግን ታርጌት አደርጋለሁ። ይሄኛው h3 እና ይሄን ፒ ማለት ነው። ሶ መጀመሪያ ይሄን h3 ታግን ታርጌት ላርግ። ስለዚህ እዚህ ጋር እመጣለሁ እንደገና ዶት አድርጌ አባውት ከዛ h3 ይሄን ታርጌት አደርጋለሁ። ከዛ በዚህ ውስጥ እንግዲህ የተለያዩ ፕሮፐርቲዎችን አስቀምጣለሁ። ለምሳሌ ማርጂን ቦተም ከዚህ ጋር ማርጂን ቦተም ለምሳሌ አንድ REM አደርጋለሁ። ፎንት ሳይዝ 2 REM ከለር ከዚህ ጋር ከለር ሃሽታግ አድርጌ ይሄን እጠቀማለሁ። ኦልሬዲ ይሄኛውን ከለር ማለት ነው። ሶ ኢን ሴቭ ላድርግ ልምጣ እንደገና ከዚህ ጋር ሪፍሬሽ አድርግ እንደምትመለከቱት አባውት የሚለው በዚህ መልኩ ተስተካከለ። ከዛ ይሄን ፒ ታርጌት አድርጋለሁ ከዚህ በመቀጠል ማለት ስለዚህ እዚህ ጋር እመጣለሁ ዶት አባውት ከዚህ አባውት ውስጥ ፒ ታግ ወይም ፓራግራፎችን ታርጌት አደርጋለሁ። ስለዚህ ለነሱ ደግሞ የተወሰነ ፕሮፐርቲ ያስቀምጣለሁ። ለምሳሌ ማክስ ዊድዝ 700 ፒክሰል ይሄ አንዱ ፕሮፐርቲ ነው። ማርጂን አንድ REM እና አውቶ አደርጋለሁ። ይሄም ሌላ ፕሮፐርቲ ነው። ሶ ከዚህ በመቀጠል እንግዲህ ላይን ሄይት 1.6 እንዲሁም ፎንት ሳይዝ 1.1 REM ይሄን እናስቀምጣለሁ። ሴቭ ላድርግ። ሶ ይሄን ሴቭ አድርጌ መጥቻውን እዚህ ጋር ሪፍሬሽ አደርግ እንደምትመለከቱት በዚህ መልኩ ተስተካከለ ማለት ነው። ስለዚህ አባውት ሚም የሚለው ይህን አይነት CSS አድርገን እንደዚህ ይወራል። ኦልሬዲ ይሄኛውን ተመሳሳይ ነው ከዚህ ጋር እንደምትመለከቱት አባውት ሚ። ከዛ በመቀጠል ይሄ ኮንታክት ሚ የሚለው ይቀረናል። ኮንታክት ሚ የሚለውና ይሄኛው የሚቀጥለው ይሄ ታችኛው ፓርት ይቀረናል፣ ወይም ደግሞ የፉተሩ ፓርት ይቀረናል። ሶ እነሱን ደግሞ በሚቀጥሉት ፓርቶች ክሬት እናደርጋለን ማለት ነው። ሶ እንግዲህ ይህን ፓርት አባውት ሚ በዚህ መልኩ ጨርሰናል። ስለዚህ ወደሚቀጥለው ፓርት ስንሄድ ይሄ ኮንታክት ሚ የሚለውን የሚቀረን፣ ስለዚህ ይህን ኮንታክት ሚ ክሬት እናደርጋለን። ስለዚህ እሱን ከማድረጋችን በፊት እዚህ ጋር አሁንም እዚህ ጋር አባውት ሚ የሚለውን ክላስ እንግዲህ ወይም ሴክሽን ስለጨረስን እዚህ ጋር መጠን እዚህ ጋር ማለት ነው ከላይ ናምባሮች ላይ እዚህ ጋር አባውት ሚ የሚለው ላይ ሃሽታግ አድርገን አባውት ሚ ማለት ወይም ደግሞ አባውት ሴክሽንን የአይዲ ሴሌክተሩን እናደርጋለን። ምክንያቱም ከዚህ ጋር አባውት ሚ የሚለው ሊንክ ክሊክ በሚደረግበት ሰዓት ላይ ወደዚህ ሴክሽን እንዲያመጣን ማለት እሱን እናደርጋለን። ከዚህ በመቀጠል እንግዲህ ወደሚቀጥለው ሴክሽን እንሄዳለን። ሌላ ሴክሽን ክሬት እናደርጋለን። ይህን ሴክሽን እንጠቀማለን። ይህ ሴክሽን እንግዲህ የሚሆነው ለዚህኛው ነው ማለት ነው፣ ወይም ደግሞ ለዚህ ኮንታክት ሚ ለሚለው ነው። ስለዚህ እዚህ ጋር ኮንታክት የሚል ሴክሽን ክላስ ኔም እና አይዲ ሰጠዋለሁ ለዚህ ሴክሽን ማለት ነው። ስለዚህ ክላስ እንዲሁም ተመሳሳይ አይዲውም እንደዚሁ ክላስ ይሆናል ማለት ነው። አይዲ ክላስ ኮንታክት ማለት ነው። ስለዚህ ይህን ክሬት አደረኩ ማለት ነው። ሴክሽኑ እንግዲህ እንደምትመለከቱት ክላስ ነው። ኮንታክት የሚል አይዲም ኮንታክት የሚል ሰጠሁት ማለት ነው። ከዛ በመቀጠል እንግዲህ ወደሚቀጥለው ፓርት ስንሄድ እንግዲህ በዚህ ውስጥ እያየን ነው የምንሄደው። ምንድን ነገሮች እናስገባለን። እዚህ ጋር አሁን ኮንታክት ሚ የሚል እዚህ ጋር ታይትል አለ። ስለዚህ h3 ይጠቀመና እሱን አስቀምጣለሁ ማለት ነው። በዚህ ውስጥ ይህንን ታግ እጠቀምና ኮንታክት ሚ እለዋለሁ። ይህንን ኮንታክት ሚ የሚል ቴክስት አስቀመጡ ማለት ነው። ከዛ በመቀጠል ኦልሬዲ ይህንን እነዚህን ፎርሞች ክሬት ማድረግ ይጠበቅብናል። ለምሳሌ እንደምትመለከቱት የወር ኔም፣ የወር ኢሜይል እና የወር ሜሴጅ የሚል አለ። እንዲሁም ደግሞ እዚህ ጋር ሴንድ በተን አለ። ስለዚህ እዚህ ጋር ሁለት ኢንፑቶች አሉ፣ የወር ኔም እና የወር ኢሜይል። እዛ ሜሴጅ ደግሞ ቴክስት ኤሪያ ነው። ስለዚህ እነዚህን በአንድ ላይ በአጠቃላይ በፎርም ውስጥ ክሬት አደርጋለሁ። ስለዚህ ከዚህ h3 በመቀጠል በዚህ ሴክሽን ውስጥ ይህን ፎርም ክሬት አደርጋለሁ። ስለዚህ ፎርም የሚል ታግ እጠቀማለሁ። ሶ በዚህ ፎርም እንግዲህ ክላስ ኔም እና አይዲ ሰጥቼው እሄዳለሁ። ኦልሬዲ ይህን አክሽን የሚለውን ሪሙቭ ላድርገውና ክላስ ለምሳሌ እዚህ ጋር ኮንታክት ፎርም ልበለው። ይህንን እንደ ክላስ ኔም ሰጠሁት። አይዲም ተመሳሳይ ላድርገው። እንግዲህ እዚህ ጋር ለምሳሌ
ለዚህ ፎርም ክላስ ኔም ሰጥቼዋለሁ። ይሄ ክላስ ኔም ለምንድን ነው ካላችሁ ሲኤስኤስ ላይ ስታይል ለማድረግ ነው። በኋላ እዚህ ጋር መጥቼ ሲኤስኤስ ላይ የራሱን ስታይል ታርጌት አድርጌ ስታይል ለማድረግ ነው። ነገር ግን እዚህ ጋር ለምሳሌ ግራ ከገባችሁ አይዲ ለምን ያስፈልገናል ካላችሁ እዚህ ጋር አይዲውን የማስቀምጥበት ዋናው ምክንያት እዚህ ጋር ምንድነው በኋላ በጃቫስክሪፕት እዚህ ጋር የሚሞሉ ፎርሞችን ወይም ደግሞ እዚህ ጋር ማለት ነው ፎርሞች ይሞሉ ለምሳሌ የወር ኔም፣ የወር ኢሜል እና እነዚህ የወር ሜሴጅ የሚሉትን እንዲሁም ደግሞ ሴንድ በተን የሚሉን በአጠቃላይ ሃንድል ለማድረግ ስለፈለጉ ነው በጃቫስክሪፕት ሃንድል ለማድረግ ደግሞ የሚያስፈልገኝ ነገር ምንድነው ካላችሁኝ ኦልሬዲ ከዚህ ጋር የሚያስፈልገኝ ይህንን ሴክሽን ታርጌት ማድረግ አለብኝ። ታርጌት ማድረግ ደግሞ በአይዲ ሴሌክተር ነው ጃቫስክሪፕት ላይ። ለዛ ነው እዚህ ጋር አይዲ ክሬት ወይም ደግሞ ማስቀመጥ የፈለጉት ማለት ነው። ይህን በማድረግ እንግዲህ በዚህ ፎርም ውስጥ የተለያዩ ነገሮችን ክሬት እያደረጉ ይሄዳሉ። ከነዚህ ውስጥ ለምሳሌ የመጀመሪያው እንደምታዩት ሁለቱ ኢንፑት ናቸው። ስለዚህ የመጀመሪያውን ለምሳሌ የወር ኔም የሚለው የወር ኔም ለሚለው እዚህ ጋር ኢንፑት ክሬት አደርጋለሁ። ስለዚህ ኢንፑት ታግ ጠቀምና ታይፑ ቴክስት ነው ቢኮዝ እዚህ ጋር ኔም ነው የምናስገባው ቴክስት ይሆናል ማለት ነው። እሱን እንዳለ ተዋለሁ ከዚህ ጋር። ከዛ በመቀጠል እንግዲህ ኔም አስቀምጣለሁ። ኔሙ ለምሳሌ እዚህ ጋር ኔም አደርገዋለሁ ኔም ይሆናል። ከዛ ፕሌስ ሆልደር አስቀምጣለሁ። ፕሌስ ሆልደር ማለት ኦልሬዲ እዚህ ጋር አሁን ፎርም ሳትሞሉ የምን ፎርም እንደሆነ የሚያሳያችሁ ነው። የወር ኔም የሚለው አሁን ይሄ ፕሌስ ሆልደር ነው። ስለዚህ እዚህ ጋር የወር ኔም ይሄን እንደ ፕሌስ ሆልደር አደርጋለሁ። ከዛ ደግሞ ሪኳየር አደርገዋለሁ ማለት ነው። ስለዚህ ሪኳየርድ እለዋለሁ ማለት ነው። ሪኳየርድ አደረኩት በዚህ መልኩ ይሄን አስቀመጡ ማለት ነው። ከዛ አሁንም ኢንፑት ፎርም እጠቀማለሁ። ኢንፑት አደርጋለሁ። ታይፑ ቴክስት ሳይሆን ለሁለተኛው ኢሜል ነው ኢሜል ስለሆነ ስለዚህ እዚህ ጋር ታይፕ የሚለውን ኢሜል አደርገዋለሁ። ከዛ ኔም እዚህ ጋር ኢሜል ሰጠዋለሁ። ኔሙ ኢሜል ይሆናል። ከዛ ፕሌስ ሆልደር በተመሳሳይ እንደዚያ እንደ በፊቱ ማለት ነው። እዚህ ጋር ፕሌስ ሆልደሩን በምታይበት ሰዓት የወር ኢሜል ይላል። ስለዚህ ፕሌስ ሆልደሩንም የወር ኢሜል አድርገዋለሁ ከዚህ ጋር ማለት ነው። ይሄን የወር ኢሜል አደርግና ይሄንም ሪኳየርድ አደርገዋለሁ። ይሄንን ሪኳየርድ አደርጋለሁ። እነዚህን አስቀምጡ ማለት ነው። አሁን ሴቭ አድርጌ ባሳያችሁ ኦልሬዲ ተወሰነ ለውጥ ይኖረዋል ብዬ አስባለሁ። ከዚህ ጋር እየሰራን ያለ ነው ከዚህ ነው። ስለዚህ ሪፍሬሽ አድርገው እንደምትመለከቱ ኮንታክት ሚልና የወር ኔም የወር ኢሜል የሚል አለ ከዚህ ጋር ማለት ነው። ሲኤስኤስ እናስተካክለው ልክ በዚህኛው መልኩ እናደርገዋለን ማለት ልክ እንደዚህ ይሆንልናል። ነገር ግን እንዲሁ ራፍሊ ስታዩት እንደዚህ ክሬት ያደርጋል ማለት ነው። ከዛ በመቀጠል እንግዲህ እዚህ ላይ ሶስተኛው ፎርም እዚህ ጋር በምታዩበት ሰዓት ላይ ይሄኛው ማለት ነው ይሄኛው ቴክስት ኤሪያ ነው። ስለዚህ እዚህ ጋር ቴክስት ኤሪያ አድርገዋለሁ ማለት ነው። ኢንፑት ሳይሆን ቴክስት ኤሪያ ከዚህ ጋር ቴክስት ኤሪያ እጠቀማለሁ። ለምሳሌ ቴክስት ኤሪያ ኔሙ ሜሴጅ ኤን ሜሴጅ አደርጋለሁ። አይዲ ለምሳሌ ከዚህ ጋር ወይም ደግሞ አይዲውንም ብቻውን ቴክስት ኤሪያውን ታርጌት ለማላረግ አይዲውን ልተውና ለምሳሌ ከዚህ ጋር ሌላ ማስቀምጠው ለምሳሌ ፕሌስ ሆልደር ለምሳሌ እዚህ ጋር ባስቀምጥለት የወር ሜሴጅ የሚለው ነው። ይሄ ፕሌስ ሆልደር ይሆናል። ከዛ ደግሞ ሪኳየርድ ላደርገው እችላለሁ ወይም ደግሞ ሮውስ ለምሳሌ ሮውስ እዚህ ጋር 5 አድርገው ሪኳየርድ ሴቭ አድርግና መጥቼ በማይበት ሰዓት ላይ እዚህ ጋር ሪፍሬሽ አድርገው እንደምትመለከቱት ነው የወር ሜሴጅ የሚለውም እዚህ ጋር መጣ ማለት ነው። ስለዚህ እና ሰርተናል። ከዛ በመቀጠል እንግዲህ ሶስተኛ ሳይሆን አራተኛ ላይ የምናስቀምጠው እነዚህ ሶስቱን ፎርሞች ካስቀመጥን በኋላ እዚህ ጋር ሴንድ ሜሴጅ የሚለው ነው። ስለዚህ ይህንንም ሴንድ ሜሴጅ የሚለውን በተን ክሬት ማድረግ ያስፈልጋል። ስለዚህ ከዚህ ጋር መጣና እዚህ ፎርም ውስጥ ማለት ነው በተን ታግ እጠቀማለሁ። በተን ስለሆነ በተን ታግ አረግና በተኑ ለምሳሌ ሴንድ ሜሴጅ የሚል ነው። ይህ ሴንድ ሜሴጅ የሚል በተን ነው። ከዛ እዚህ ጋር ክላስ ኔም ልስጠው ወይም ታይፑ ለምሳሌ እዚህ ጋር ታይፑ ሳብሚት ይሁን በተን ስለሆነ ሳብሚት እንዲደረግ ማለት ነው። ከዛ ላሱ ቢቲኤን ከዚህ በፊትም ቢቲኤን የሚል ክላስ ተጠቅመን ነበረ። ሰው ይህንን ቢቲኤን አደርጋለሁ። አሁን ሴቭ አድርጌ መጥቼ ሪፍሬሽ በማድረግበት ሰዓት ላይ እንደምትመለከቱ ሴንድ ሜሴጅ የሚለው በተን እዚህ ጋር መጣ። እንደዚህ በነገራችን ላይ ሲኤስኤስ የተጨመረበት ይሄኛው እዚህ በፊት ቢቲኤን የሚል ክላስ ኔም ክሬት አድርገን በሲኤስኤስ ታርጌት አድርገን ነው ስለነበረ ነው የምታስታውሱ ከሆነ ማለት ነው። እዚህ ጋር እንደምታዩት ከዚህ ጋር ማለት ነው ይሄው ቢቲኤን የሚለው
ታርጌት ስለተደረገ ነው ማለት ነው። ከዚህ በፊት ሌላ በተን ክሬት አድርገን ስለነበር ወይም ደግሞ እዚህ ጋር ግልጽ እንዲሆንላችሁ ይኸው ይህኛው ቢቲኤን ጋር ተመሳሳይ ስለሆነ ነው ማለት ነው። እስከ ሴንድ ሜሴጅ የሚለው በተንም ኦልሞስት በዚህ መልኩ ተስተካከለ ማለት ነው። ከዚህ በኋላ እንግዲህ ወደ ሲኤስኤስ ፓርት ሄጄ እዚህ ጋር ማለት ነው ለነዚህ ሲኤስኤሳቸውን እየጨመርኩ ሄዳለሁ ማለት ነው። በአጠቃላይ ለማስተካከል ሰው ወደ ሲኤስኤስ ፓርት እንሄድና አሁን ያለውን ሲኤስኤስ እናስተካክላለን ማለት ነው። ለምሳሌ ከዚህ ጋር እዚህ ጋር መጠን በምናይበት ሰዓት ላይ እዚህ ጋር ያሉትን ለምሳሌ እዚህ ጋር ኮንታክት የሚል የክላስ ኔም ሰጥቼዋለሁ። ስለዚህ መጀመሪያን ታርጌት አደርጋለሁ እዚህ ጋር። ስለዚህ ዶት አድርጌ ይህንን ኮንታክት የሚለውን ታርጌት አደርጋለሁ። ከዛ በመቀጠል እንግዲህ በዚህ ኮንታክት ውስጥ ለምሳሌ ፓዲንግ 4 REM እና 2 REM ይህንን ልክ እንደ ፓዲንግ ሰጠሁት ማለት ነው። ቴክስት አላይን ከዛ በመቀጠል ቴክስት አላይን ሴንተር ይህንን ሴቭ ላድርግና በአጠቃላይ ኮንታክት የሚለውን ስለሚቀይረው ማለት ነው። እዚህ ጋር መጥቼ ሪፍሬሽ በማድረግበት ሰዓት ላይ እንደምትመለከቱት ኮንታክት ሚ የሚለውን እና እንደዚህ ወደዚህ ቀየረልን ማለት ነው። ሰው አሪፍ ነው። ከዛ በመቀጠል ቀጣይ ታርጌት የምናደርገው እዚህ ውስጥ ኮንታክት ውስጥ ማለት ነው። ይሄ እዚህ ጋር ነው እየሰራን ያለ ነው። ይሄኛው ነው H3 ነው። ስለዚህ ከዚህ CSS ላይ በመምጣት ዶት አድርጌ ኮንታክት አለ። ከዚህ ኮንታክት ውስጥ H3 ታርጌት እናደርጋለን ማለት ነው። ይሄን H3 ስለዚህ ለምሳሌ ከለሩ ሃሽታግ አድርጌ ለምሳሌ 00 ይህንን ከለር ባስቀምጥለት ይህን አይነት ከለር ማለት ነው። ኮንታክት የሚለው H3 የሚለውን ማለት ነው። ከዛ ማርጅን ቦተም 1 REM ከዛ በመቀጠል ፎንት ሳይዝ ለምሳሌ 2 REM ብሰጠው ይሄን አደርጋለሁ ማለት ነው። ስለዚህ ይህንን ሴቭ አደርጋለሁ። ያለውን ቼንጅ የመጣው ሪፍሬሽ እያደረኩ አየዋለሁ። እንደምትመለከቱ ኮንታክት ሚ የሚለው አሪፍ ሆነ። ከዚህኛው ጋር ኦልሞስት ኮንታክት ሚ የሚለው ጋር ተመሳሳይ ነው ማለት ነው። ሰው ይህን አደረግና ከዛ በመቀጠል እንግዲህ ሌሎችንም ታርጌት እያደረግን እንመጣለን። ከዚህ በመቀጠል ለምሳሌ ታርጌት ከምናደርጋቸው እዚህ ጋር መጠን ስናይ ማለት ነው እዚህ ጋር ኮንታክት ፎርም አለ። ስለዚህ ይህን ታርጌት እናደርጋለን በአጠቃላይ ፎርሙን ማለት ነው። ስለዚህ ይህን ክላስ ኔም እንጠቀምና ከዚህ ጋር መጠን ታርጌት እናደርጋለን። ዶት አድርገን ክላስ ኔሙን ከዛ ይህን ታርጌት እናደርጋለን። ለምሳሌ ከዚህ ውስጥ ታርጌት ከምናደርገው ዲስፕላዩን ለምሳሌ ዲስፕላይ ፍሌክስ እናደርገው። ፍሌክስ ዳይሬክሽን ለምሳሌ ፍሌክስ ፍሌክስ ዳይሬክሽን ለምሳሌ እዚህ ጋር ምን እናደርገዋለን ኮሎመን ከዛ ማክስ ዊድስ 400 ፒክሰል ማርጂን 0 እና አውቶ አድርገው። እንዲሁም ከዚህ ተጨማሪ ላስቀምጠው የሚችለው ጋፕ ነው 1 REM ሶ ኢንሴቭ አድርግና እዚህ ጋር መጥቼ ሪፍሬሽ በማድረግበት ሰዓት ላይ እንደምትመለከቱት እንደዚህ አይነት ሆነ ማለት ነው። የሚቀረው ነገር አለ ግን አሁንም የተሻለ ከበፊቱ የተሻለ እየሆነ እንመጣ አንዳንድ CSSዎችን እየጨመርን በመጣን ቁጥር ማለት ስለዚህ እነዚህን እያስተካከልን እንመጣለን። ቀጣይ ላይ ለምሳሌ በዚህ ፎርም ውስጥ ያሉ ነገሮች ለምሳሌ ኢንፑቱ አለ ቴክስት ኤሪያ አለ እነሱ ታርጌት እያደረግን እንመጣለን። ለምሳሌ ከዚህ ጋር ይህን ኮድ በምናይበት ሰዓት ላይ በዚህ ፎርም ውስጥ ወይም ደግሞ በዚህ ኮንታክት ፎርም በሚለው ክላስ ኔም ውስጥ ይሄ ኢንፑት አለ ቴክስት ኤሪያው አለ በተኑ አለ። ስለዚህ እነሱን ታርጌት እያደረግን እንመጣለን። ስለዚህ እዚህ ጋር ለምሳሌ ዶት አድርጌ ኮንታክት አለ ኮንታክት ፎርም ከዚህ ውስጥ ለምሳሌ ታርጌት ማድረጋቸው ለምሳሌ ኢንፑቱ ሊሆን ይችላል። ይሄን ኢንፑት ሊሆን ይችላል ሁለቱን ኢንፑቶች ማለት ነው። ከዚህ ጋር ይሄንና ይሄኛውን ማለት ነው። ከዛ ደግሞ ቴክስት ኤሪያው አለ እሱን ቴክስት ኤሪያ አብሬ አረጋለሁ። ስለዚህ እንደዛ ለማድረግ አንድ ላይ ታርጌት ለማድረግ በዚህ መልኩ እንትን ማድረግ ይቻላል። ዶት አድርጌ ኮንታክት ፎርም ከዛ ቴክስት ኤሪያ እነዚህ ሁለቱን አንድ ላይ በማድረግ እንግዲህ ታርጌት ማድረግ ይቻላል በዚህ መልኩ። ከዚህ በፊት ተደጋጋሚ ሰርተን እንደዚህ እንዴት እንደምንጠቀም ከዛ ፓዲንግ ለምሳሌ ፓዲንግ 1 REM ልስጣቸው። ከዛ በመቀጠል ፓዲንግ በዚህ መልኩ ካስቀመጡ ቦርደር እናደርገዋለሁ። ይሄ ሌላ ፕሮፐርቲ ነው። ቦርደር ራዲየስ 5 ፒክሰል እንግዲህ ፎንት የተለያዩ እንግዲህ እንትኖችን እያየን እንሄዳለን። ፎንት ሳይዛቸው ለምሳሌ 1 REM
ፎንት ሳይዝ ካስቀመጡ ባክግራውንድ ታጋጊ እንደዚህ አይነት ከለር እንዲኖራቸው ማለት ነው። ከዛ በመቀጠል ባክግራውንድ ካስቀመጡ እንግዲህ ከለር ለምሳሌ የቴክስቶቹ ከለር እዚሁ ጋር ሃሽታግ አድርጌ ለምሳሌ 000 ባደረገው እንደዚህ አይነት ከለር ይኖረዋል፣ ወደ ጥቁር አይነት ከለር። ሶ ሴቭ አደረኩት። ይሄንን መጥቼ ሪፍሬሽ ላድርግና ከዚህ ጋር እንደምትመለከቱት ይሄን አይነት ሆነ ማለት ነው። በጣም አሪፍ ነው። ሶ ይሄን አደረግነ። ከዛ ይሄኛው በተን ታርጌት ላድርግና ለምሳሌ ሌላ ነገር ልጨምር። ለምሳሌ ከዚህ ጋር እንደምታዩት ከዚህ ጋር ተመሳሳይ ነው። ሶ በተኑን በዚህ መልኩ የተወሰነ ሳይዙ እንዲቀንስ ነው የምፈልገው። እዚህ ጋር ሳይዙ እንደምታዩት ትልቅ ነው፣ ከዚህ ጋር ግን ትንሽ ነው። ሶ እንዲያንስ ስለምፈልግ እቺ ሳይዝ እሷን ማስተካከል አለብኝ። ስለዚህ እዚህ ጋር ተመሳሳይ አሁንም እዚህ ጋር እሱን ኮንታክት ፎርም ውስጥ በተኑን ታርጌት አደርጋለሁ ማለት ነው። ስለዚህ በዚህ መልኩ ታርጌት አደርግና አላይን ሰልፍ ለምሳሌ እዚህ ጋር ሴንተር ሶ ኢን ሴቭ አድርጋለሁ። ኢን ሴቭ አድርጌ አሁን መጥቼ ሪፍሬሽ በማድረግበት ሰዓት እንደምትመለከቱት ተቀየረ፣ ሳይዙ ቀነሰ ማለት ነው። ሶ በዚህ መልኩ ይህን አስተካከልኩኝ ማለት ነው። ከዚህ በኋላ እንግዲህ ይህንን ካደረግነ ኦልሬዲ የሚቀረን ነገር ምንድነው? ይህ ፉተር ነው የሚቀረን ከዚህ ጋር። ሶ እሱንም ማስተካከል ይኖርብናል ማለት ነው። እሱን ፉተር እናስተካክላለን። ከዛ ደግሞ ጃቫስክሪፕት ፋንክሽናሊቲዎችን በቀጣይ እንጨምራለን። ስለዚህ በቀጣይ ፓርት ላይ የሚቀርቡ የተወሰኑ ነገሮች ካሉ እነሱንና ጃቫስክሪፕት ፋንክሽናሊቲ ለምሳሌ ይህን ፎርም ሃንድል ማድረግ ምናምን ያስፈልገናል። ሶ እንደዚህ አይነት ነገሮችን ሃንድል እንድናደርግ ይጠቅመናል ማለት ነው። በቀጣይ ፓርት እነሱን እንቀጥላለን ማለት ነው። ኦኬ ይህን ካደረግን እንግዲህ ይህን ከጨረስን ማለት ነው በአጠቃላይ የሚቀሩን አንዳንድ ነገሮች ይቀራሉ። ለምሳሌ ከዚህ ጋር ፉተር ይቀረናል። ከዚህ እንደምትመለከቱ ፉተር አለ። እኛ የምንሰራው ይሄኛው ፓርት ነው። ሶ ፉተር እዚህ ጋር ማስቀመጥ አንድ ይኖርብናል። ከዛ በመቀጠል ደግሞ ሰክሰስ ሜሴጅ የሚል የተወሰነ እንጨምራለን። ምክንያቱም ጃቫስክሪፕት ፋንክሽናሊቲ አድ ለማድረግ ስለፈለግን። ስለዚህ ምንድነው የምናደርገው? ከዚህ ጋር ይሄ ፎርም ለምሳሌ ኮንታክት ሚ የሚለው ከዚህ ጋር ያለው ማለት ነው ፎርም ተሞልቶ ሴንድ ሜሴጅ የሚለው ክሊክ በሚደረግበት ሰዓት ላይ ሰክሰስፉሊ መላኩን ሜሴጁ የሚገልጽ እሱ መጨመር አለብን ማለት። ስለዚህ ከዚሁ ሴክሽን ሳልወጣ ማለት ነው እዚህ ኮንታክት ፎርሙ ሴክሽን ሳልወጣ ከዚህ ከፎርሙ በመቀጠል ማለት ነው እዚህ ሴክሽን ውስጥ ሰክሰስ ሜሴጅ እጨምራለሁ ማለት። ስለዚህ እዚህ ጋር ምን አንድ ነው የማደርገው? መጀመሪያ ሰክሰስ ሜሴጅ እጨምራለሁ። አንድ ዲቪዥን ክሬት ላድርግና ዲቪዥን ነው የማደርገው። ይህንን ዲቪዥን ክሬት በማድረግ እንግዲህ ሰክሰስ ሜሴጅ እጨምራለሁ። ስለዚህ እዚህ ጋር ምንድነው የማደርገው? ለምሳሌ አይዲ እና ክላስ ኔም ሰጠዋለሁ። በኋላ ሲኤስኤስ ለመጨመር ለምሳሌ አይዲው ሰክሰስ ሜሴጅ አደረኩት። ይህንን አይዲ አደረኩት። እንደ ክላስ ኔምም በዚሁ እንዳለ መጨመር ያህል ክላስ አደረግና ለክላስ ኔም ተመሳሳይ ሰክሰስ ሜሴጅ አደረገዋለሁ ማለት ነው። ሁለቱንም ሰክሰስ ሜሴጅ አደረግና ከዚህ ጋር ይህንን ሴቭ አደርጋለሁ ማለት ነው። ስለዚህ ሴቭ አደርጋለሁ ይህንን። ከዛ በዚህ ዲቪዥን ውስጥ ሌላ እዚህ ጋር ሰክሰስፉሊ መላኩን ለመግለጥ እዚህ ጋር ማለት ነው ታንክስ ሶ ኢን ቴክስት አስቀመጡ ማለት ነው። ታንክ ዩ ዮር ሜሴጅ ሃዝ ቢን ሴንት የሚል ሜሴጅ እዚህ ጋር አስቀመጡ ማለት ነው በዚህ ሰክሰስ ውስጥ። ከዛ በመቀጠል ከዚህ ሴክሽን በመውጣት በኋላ ሲኤስኤስ ላይ ጨምራለሁ። ከዛ በመቀጠል ፉተር እሰራለሁ። ስለዚህ ፉተር ታግ እጠቀማለሁ። እዚህ ጋር ፉተር ታግ እጠቀማለሁ። ለዚህ ፉተር በዚህ ፉተር ውስጥ እንግዲህ ማስቀምጠው እንደምትመለከቱት ከዚህ ጋር ይህንን ነው ኦልሬዲ አት ምልክት አድርጌ 2025 ሰልፍ ፕሮግራመርስ ኢምፓወሪንግ ዘ ዲሴንትራላይዝድ ፊውቸር ነው የሚል። ስለዚህ ቀጥታ ኮፒ አድርገውና ይህንን ማለት ነው በፓራግራፍ በፒታግ ነው ማስቀምጠው። ስለዚህ እዚህ ጋር መጥቼ ፒታግ እጠቀማለሁ። ሶ በዚህ ፒታግ ውስጥ ነው። በዚህ ፒታግ ውስጥ ለምሳሌ ይችንን አት ምልክቷን ለመጻፍ እዚህ ጋር ያለችዋን ይችን አት ምልክቷን ለመጻፍ ምንድነው የምታደርጉት? እዚህ ጋር ኤንድ ምልክት ታደርጉና እንደዚህ ኮፒ ነው የምትሉት። ይሄ ኮፒ ማለት ነው እዚህ ጋር። ከዛ በኋላ ይችን በምታስቀምጡበት ሰዓት ላይ እቺ አት ምልክት እቺ ዶላር ሳይሆን ኤንድ ነው፣ ሶሪ ዶላር ሳይሆን ኤንድ እዚህ ይሄ ነው። ይሄን ታደርጋላችሁ። ከዛ በኋላ ቀጥታ ይሄንን ቴክስት አስቀምጡ 2025 ሰልፍ ፕሮግራመርስ ኢምፓወሪንግ ዘ ፊውቸር ዲሴንትራላይዝድ ፊውቸር የሚል ሶ ኢን ሴቭ አድርግና መጥቼ ከዚህ ጋር ለምሳሌ ሪፍሬሽ በማድረግበት ሰዓት ላይ እየሰራን ያለነው እዚህ ጋር ስለሆነ ሪፍሬሽ አድርገው እንደምታዩት ታንክ ዩ ዮር ሜሴጅ ሃዝ ቢን ሴንት የሚለው እዚህ ጋር ይታያል። ከዛ ደግሞ ይሄ አለ ከዚህ ጋር። ስለዚህ ሲኤስኤስ ላይ መጣና ሲኤስኤስ አስተካክላለሁ። ባይ ዲፎልት እንግዲህ ይሄ እዚህ ጋር የምታዩት ሰክሰስ ሜሴጅ ማለት ነው እንዲታይ አልፈልግም። የሚታየው ሰክሰስፉሊ ይሄ ሜሴጅ ከተላከ በኋላ ነው ሴንድ ሜሴጅ የሚለው። ይሄን ፎርም ሞልተው እዚህ ጋር
ሜሴጅ ጽፈው ሴንድ ሲሉ ነው እንዲታይ የሚፈልጉ። ስለዚህ እሱን ማስተካከል ያስፈልጋል። ለዛ ሲኤስኤስ ላይ መጥቼ ሲኤስኤስን አስተካክላለሁ ማለት። ስለዚህ ሲኤስኤስን እዚህ ጋር መጥቼ አስተካክላለሁ። ስለዚህ ከዚህ ጋር መጣና የመጀመሪያ እንግዲህ ታርጌት እያደረኩ እያንዳንዱን ቼንጅ እያደረኩ ሄዳለሁ። ስለዚህ ዶት አድርጌ ይህንን ክላስን የሚጠቀማለሁ። ሰክሰስ ሜሴጅ የሚለውን ክላስ ወይም ዶት አደረግና ይህንን አደርጋለሁ። ከዛ በኋላ በዚህ ውስጥ ለምሳሌ የማስቀምጣቸው ነገሮች አሉ። ለምሳሌ በዚህ ሰክሰስፉሊ የሚለውን ዲስፕላዩን ለምሳሌ እዚህ ጋር ዲስፕላይ ምን ነው ማድረገው? መጀመሪያ እንዲታይ አልፈልግም። ሴንድ ከተደረገ በኋላ ላይ እንዲታይ የሚፈልግ። ስለዚህ ዲስፕላይ ምን አደረኩት? ከዚህ ጋር ማርጂን ከቶፕ አንድ አርኢኤም ይኖረዋል። ይሄ አንድ ፕሮፐርቲ ነው። እዛ ፎንት ዌይት ለምሳሌ ከዚህ ጋር ቦልድ፣ ይሄ ሌላ ከለር ቦልድ እንዲሆን ነው እዚህ ጋር ሲላክ ማለት ነው። ወይም ደግሞ የሰክሰስ ሜሴጁ የሚኖረው ፕሮፐርቲ ነው። ከዛ ከለር ኦልሬዲ ይህንን አይነት ከለር እንዲኖረው ላድርግ፣ ወይም ደግሞ እንደ አረንጓዴ ቢሆን አሪፍ ነው። ስለዚህ ሃሽታግ አድርጌ ከዚህ ጋር 00 ከዛ ኤፍኤፍ 8 ባረገው ኤፍኤፍ 8 ቢሆን ኦልሞስት ወደዚህ አይነት ከለር ይኖረዋል። ሶ ይህን አይነት ከለር አደረኩ ማለት ነው። ሶ አኒሜሽን ቀጣዩ ፌድ ኢን እዚህ አይ ካፒታል ነች። ፌድ ኢን እናደርግና ከዛ 0.5 ሰከንድ ለአኒሜሽኑ ማለት ነው ኢዚ ኢን ይሆናል። ሶ ኢዚ ኢን የሚል ይህን አስቀመጡ። ስለዚህ ሴቭ ላድርገው። አሁን መጥቼ እዚህ ጋር ሪፍሬሽ ባደረገው ይጠፋል ማለት ነው። ሶ እንደምትመለከቱት ጠፋ ማለት ነው። ምክንያቱም የሚታየው እንዲታይ የምፈልገው ሴንድ ክሊክ ስለተደረገ በኋላ ነው ማለት ነው። እና ሰክሰስፉሊ ሜሴጁ ከተላከ በኋላ ነው። ሶ እሱን አደረገው። ከዛ በመቀጠል እንግዲህ ፉተር ነው። ፉተሩን ማስተካከል ይኖርብኛል። ሶ ፉተር ላለው ፉተር ላይ ታርጌት የማደርገው ለምሳሌ ባክግራውንዱ ብላክ ነው። እዚህ ጋር ባክግራውንዱ ለምሳሌ ሃሽታግ አድርጌ አንድ ባደረገው ይህን አይነት ከለር ይኖረዋል፣ ወደ ብላክ ከለር ማለት ነው። ከዛ ፓዲንጉ አንድ አርኤም ይህን አይነት ይኖራል ማለት ነው። ከዛ ቴክስት አላይኑ ለምሳሌ ሴንተር ይሆናል። ከዚህ ጋር ወደ ሴንተር እንዲመጣ ነው የምፈልገው። ከዛ በመቀጠል ኦልሬዲ ከለር የቴክስቶቹ ከለር ግራጫ አይነት ከለር እንዲኖረው ስለሆነ 99 ባረገው ይህን አይነት ከለር ይኖራቸዋል። ከዛ በመቀጠል ከለሩን ካስቀመጡ ፎንት ለምሳሌ ሳይዛቸው 0.9 አርኤም ቢሆን እንዲሁም ማርጂን ቶፑ 3 አርኤም ይህን ፕሮፐርቲ ላድርግ፣ ሴቭ ላድርገው። እንዲሁም እዚህ በመቀጠል ኦልሬዲ ለምሳሌ አኒሜሽን መጨመር እችላለሁ ከዚሁ ጋር ማለት ነው። ስለዚህ ለዚህ አኒሜሽን አትሊስት ብጨምር አኒሜሽን ለምሳሌ በኬ ፍሬምስ ለምሳሌ ፌድ ኢን አደርግና ይህን አኒሜሽን ልጨምር። ለምሳሌ ከዚህ ጋር ፍሮም ኦፓሲቲ 0 ከ0 ነው። ከዛ በመቀጠል ቱ ኦፓሲቲ 1 አረጋለሁ ማለት። ስለዚህ ይህን አኒሜሽን ልጨምርና ላይክ ፌድ ኢን ሲሆን ያለውን ማለት ነው እሱን እናደርጋለሁ። ሴቭ አድርጌ እስቲ ኦልሬዲ ልምጣና ከዚህ ጋር ሪፍሬሽ ባደርገው እንደምትመለከቱት ነው 2025 ሰልፍ ፕሮግራም ውስጥ ኢምፓወሪንግ ዲሴንትራላይዝድ ፊውቸር ይላል። ሶ እነዚህ ነገሮች ተስተካከሉ ማለት ነው። አሁን ኦልሬዲ ፍሮንት ኤንዱ በዚህ መልኩ አለቀ። በጣም በፍጥነት የሰራ ነው። በጣም አሪፍ ነው እንደምትመለከቱት ነው። ስለዚህ አሁን ጃቫስክሪፕት መጨመር እችላለሁ። ጃቫስክሪፕት ፋንክሽናሊቲውን ጨምርና ኦልሬዲ ያሉትን ሞር ፋንክሽናሊቲዎችን ቼክ ማድረግ እንችላለን። ስለዚህ እዚህ ጋር ጃቫስክሪፕት ጨምሬ መሄድ እችላለሁ። ኦልሬዲ ሶ ጄኤስ ፋይል ላይ ወይ ደግሞ ጃቫስክሪፕት ፋይል አለን። ከዚህ ጋር ስክሪፕት ጄኤስ ብለን ክሬት ያደረግነው ኮዳችን ላይ ስንመጣ እንደምትመለከቱት ነው። ይኸው እዚህ ጋር script.js የሚል አለ። ስለዚህ እዚህ ጋር መጠን የጃቫስክሪፕት ፋይል እንግዲህ ክሬት አድርገናል። ስለዚህ አሁን ኮድ እንጽፋለን ጃቫስክሪፕት። ስለዚህ ኮንስት ልበልና እንደ እዚህ በፊት ጃቫስክሪፕት እንግዲህ አዲስ ከሆናችሁ ኮንስት ማለት ቫሪያብል ክሬት ለማድረግ የምንጠቀመው ኪወርድ እንደ ሌት እና እንደ ቫር ልክ ይህን ኮንስትን እንጠቀማለን። ኮንስት ማለት ማይቀያየር ቫሪያብል ኔም ሲሆን ቫሪያብላችን ቫልዩ ማይቀያየር ሲሆን ኮንስት እንጠቀማለን በጃቫስክሪፕት። ስለዚህ ኮንስት ልና ለምሳሌ ፎርም እላለሁ። ስለዚህ ለዚህ ፎርም እንግዲህ ለምሳሌ
መጀመሪያ ፎርሙን ማግኘት አለብኝ። ከዚህ ጋር ከየት ነው ማገኘው? ከዚህ ጋር ማለት ነው። ስለዚህ አይዲ ስለሰጠሁት ከዚህ ብላል። ይሄው ፎርሙ አይዲው ይሄው እዚህ ጋር ኮንታክት ፎርም ይላል። ስለዚህ በዚህ አይዲ ሴሌክተር በመጠቀም ይሄንን ኮንታክት ፎርም የሚለውን እዚህ ጋር መጥቼ ታርጌት አደርጋለሁ። ስለዚህ ምንድነው ማድረገው? ከዚህ በአጠቃላይ ይሄ ዌብሳይታችን ወይም ይሄ index.html ዶክመንት ተብሎ ይጠራል። ስለዚህ ዶክመንት አደርጋለሁ። ዶት አደርግና ጌት ኤሌመንት ባይ አይዲ ነው ማድረገው። በአይዲ ነው ኤሌመንቶችን ማግኘት የፈለኩት። ስለዚህ ጌት ኤሌመንት ባይ አይዲ አደርግና በአይዲ ሴሌክተር የአይዲ ኔሙ ምንድነው ለሚለው እዚህ ጋር ይህን ሰጠዋለሁ። ኮንታክት ፎርም ሰው አሁን ይህን በማድረግበት ሰዓት ላይ ይህን ኮንታክት ፎርም አገኘው ማለት ነው። ሰው ይህን አድርጌያለሁ። ከዛ በኋላ ይህን ልክ እንደ እንትን እንደ ፎርም ቫሪያብል ሴቭ ያደርግልኛል። ከዛ በመቀጠል ሌላም አንድ ቫሪያብል ክሬት ላድርግ ኮንስትል እና ለምሳሌ ሰክሰስ ሜሴጅ ይህን ሰክሰስ ሜሴጅ የሚል አረኩኝ። ምክንያቱም ፎርሙን ለምሳሌ ሳብሚት በማድረግበት ላይ ሰዓት ሰክሰስፉል ሜሴጅ የሚለውን ለማሳየት እንዲያሳየኝ ነው። ስለዚህ ከዚህ ደግሞ አሁንም በአይዲ ሴሌክተር ከዚህ ጋር ሰክሰስ ሜሴጅ የሚለውን ነው ታርጌት ማድረገው። ስለዚህ ዶክመንት አደረግና እዚሁ እንዳል ልክ እንደ በፊቱ ማለት ነው ዶክመንት ዶት ጌት ኤሌመንት ባይ አይዲ ከዚህ ዌብሳይት ውስጥ ወይም ዶክመንት ውስጥ ዶት አደረግና ጌት ኤሌመንት ባይ አይዲ አደረግና የአይዲው ኔም እዚህ ጋር እንደምትመለከቱት እዚህ ጋር ማለት ነው። እዚህ ጋር አይታችሁ ከሆነ በዚህ ዲቪዥን ውስጥ አይዲ ሰክሰስ ሜሴጅ የሚል ሰጥቷል። ስለዚህ ይሄንን ነው የምጠቀመው ሰክሰስ ሜሴጅ የሚለውን ሰው እዚህ ጋር መጣና ይሄንን ሰክሰስ ሜሴጅ የሚለውን አስቀምጣለሁ ማለት ነው። በዚህ መልኩ ይሄንን ዶክመንት ውስጥ አገኝና ሰክሰስ ሜሴጅ የሚለውን በሰክሰስ ሜሴጅ ውስጥ ሴቭ አድርጋለሁ ማለት ነው። ይሄን አደረኩኝ። ሰው ሁለት ቫሪያብሎች እንደዚህ ክሬት ካደረኩ በኋላ ከዚህ በመቀጠል እንግዲህ ምንድነው ማድረገው? ፎርም እላለሁ። ፎርም ዶት አረግና ከዛ በኋላ አድ ኢቨንት ሊስነር አደርገዋለሁ። አድ ኢቨንት ሊስነር ይሄን ኢቨንት ሊስነሩን አረግና ምንድነው ሊስን ማድረገው? ከዚህ ፎርም ውስጥ ነው አሁን እያልኩት ያለሁት። እዚህ የሚሞሉት ፎርሞች አሉ። ከዚህ ፎርም ውስጥ ኢቨንት ሊስን አደርጋለሁ። ምንም አይነት ቼንጅ ሲኖር ግን ሊስን ማድረገው የትኛውን ነው ስል ይሄኛውን ነው፣ ሴንድ ሜሴጅ የሚለውን ነው። ስለዚህ ሳብሚት የሚለውን ይሆናል ማለት ነው። ከዚህ ጋር ሳብሚት ይሆናል። ሶ ሳብሚት ነው የማደርገው። ይህን ሳብሚት ሲባል ወይም ደግሞ ሳብሚት የሚለው ክሊክ በሚደረግበት ሰዓት ላይ ሌላ ፋንክሽን ክሬት አደረግና ያን ፋንክሽን ራን እንዲያደርግ አደርገዋለሁ ማለት ነው። ሰው ይህን ፋንክሽን አደርጋለሁ። ከዛ ይህ ፋንክሽን ኤክስኪዩት ይደረጋል ወይም ራን ያደርጋል ማለት ነው። ስለዚህ በዚህ መልኩ ይህን ፋንክሽን ራን እንዲያደርግ እናደርገዋለን። ከዚህ ፋንክሽን ውስጥ ግን ምን ምን ነገሮች ራን እንዲያደርጉ ነው እናደርጋለን ከሚለው ለመጀመሪያ እንግዲህ ኢቨንት አለች። ስለዚህ ባይ ዲፎልት የነበረውን ኢቨንት ፕረቨንት አደርጋለሁ። ስለዚህ ኢዶት አደርግና ፕረቨንት ዲፎልት አደርጋለሁ። የመጀመሪያው ነው። በዲፎልት የሚሰራቸው ነገሮች አሉ፣ እነሱም ፕረቨንት አደርጋለሁ። ከዛ በመቀጠል እንግዲህ እንዲታይ የምፈልገው ሰክሰስ ሜሴጅ የሚለው ነው። ስለዚህ ሰክሰስ ሜሴጅ የሚለውን እዚህ ጋር እንዲታይ አደርጋለሁ። ስለዚህ ሰክሰስ ሜሴጅ ይሄኛው ቫሪያብል ማለት ነው እዚህ ጋር ክሬት ያደረግነው ሰክሰስ ሜሴጅ ዶት አደረግና ስታይሉ ዶት አድርጌ ዲስፕላዩ ይሄ ዲስፕላዩ መጀመሪያ እንዲታይ አደርገዋለሁ። ይሄ ክሊክ በሚደረግበት ሰዓት ላይ ምን ይሆናል? ብሎክ ይታያል ማለት ነው። እንዲታይ ይሆናል፣ ብሎክ ይሆናል። ከዛ በኋላ ይሄ ከሆነ በኋላ ቀጥታ ፎርሙን የተሞላውን ፎርም ሪሴት እንዲያደርገው ያደርገዋል ማለት ነው። ስለዚህ እዛ ጋር ፎርም ይሄኛው ቫሪያብል ክሬት ያደረኩት ማለት ነው ፎርም ዶት ሪሴት ይሆናል ማለት ነው። ስለዚህ ሪሴት እለዋለሁ። ልክ በዚህ መልኩ ፎርም ዶት ሪሴት ይሆናል ማለት ነው። ሪሴት ያደርጋል ፎርሙ ማለት ነው። ከዛ በመቀጠል እንግዲህ ምንድነው ማድረገው? ሴት ታይም አውት አደረግና ይህንን ደግሞ ዲስፕላይ የተደረገውን ወይም ደግሞ ይህን ሰክሰስ ሜሴጅ የሚያሳየን እዚህ ጋር መልሶ እንዲያጠፋው አደርጋለሁ። ስለዚህ ምን አደርጋለሁ? ሴት ለተወሰኑ ሰከንዶች ብቻ እንዲቆይ ስለሆነ የምፈልገው ሴት ታይም አውት አደረግና ይህን በመጠቀም እንግዲህ ሴት ታይም አውት ውስጥ ምንድነው ማድረገው? ሌላ ፋንክሽን ራን አደርጋለሁ ማለት ነው። ሶ ይህ ፋንክሽን እንግዲህ ሰክሰስ ሜሴጅ ይሄኛው ሰክሰስ ሜሴጅ ዶት ስታይሉ ዶት ዲስፕላይ ነን ይሆናል ማለት ነው። ስለዚህ የተወሰነ ሰከንዶች ከቆየ በኋላ ነን እንዲሆን አደርገዋለሁ። ለምን ያህል ሰከንዶች ከሆነ ደግሞ ከዚህ ጋር ኮማ አደረግና ለምሳሌ ለ5 ሰከንዶች፣ ስለዚህ በሚሊ ሰከንድ ስለሆነ 5000 አደርገዋለሁ ማለት ነው። ይሄ ማለት ለ5 ሰከንድ ነው የሚቆየው። ሰው ኢን ሴቭ አደርጋለሁ። ስለዚህ ልምጣና አሁን እዚህ ጋር እየሰራ ነው ያለነው ዌብሳይት ላይ ይሄ ነው። ሪፍሬሽ ላድርገው። ከዛ እስቲ ያለውን ቼንጅ እኔ ለምሳሌ ኔም አወቀ ዘመኑ ጌታሁን፣ ለምሳሌ ኢሜል አወቀ @gmail.com ታንክስ ፎር ዘ ፕሮጀክት አርኩና ለምሳሌ ሴንድ ሜሴጅ ብለው አሁን እንደምትመለከቱት ታንክ ዩ ዮር ሜሴጅ ሃዝ ቢን ሴንት ይላል።
እንደምትመለከቱት ማለት ነው። ከዛ ይሄንን ሪሴት ያደርግና መልሶ ይጠፋል። እንደምታዩት ነው። በጣም አሪፍ ነው። ኤቭሪቲንጉ የተስተካከለው። ደግሜ አንዴ ላሳያችሁ። አወቀ ዘመኑ አልኩት። ኢሜል ለምሳሌ አወቀ ዘመኑ ይሄ የሚሰራ ኢሜል አይደለም፣ ዝም ብዬ ነው ያስገባሁት ያለ። ከዛ ኢት ወርክስ ለምሳሌ ልበለው። ይሄን ላድርግና አሁን ሴንድ ሜሴጅ ስለው እዚህ ጋር እንደምትመለከቱት ታንክ ዩ ዮር ሜሴጅ ሃዝ ቢን ሴንት ይልና ለ5 ሰከንዶች ቆይና እንደምትመለከቱት ይጠፋል ማለት ነው። ከዛ ኢንፎርሙንም ሪሴት ያደርጋል። ስለዚህ ኤቭሪቲንጉ ያለቀለት ሙሉ ፋንክሽናል የሆነ ይህን አይነት የፖርትፎሊዮ ዌብሳይት ቢልድ አድርገናል ማለት ነው። ማንኛውም ግራ የሚያጋባ ጥያቄ ካለ አስቀምጡልኝ፣ ለእናንተ መልስ ሰጣችኋለሁ ማለት ነው። ስለዚህ በዚህ መልኩ ይህንን እንግዲህ ማጠናቀቅ ችለናል ማለት ነው ይህን ፕሮጀክት። ቴንኪዩ አብራችሁ ስለነበራችሁ። አዲስ ከሆናችሁ ግን ለዚህ ዩቲዩብ ቻናል በነገራችን ላይ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሌሎች እንዲደርስ ሸር አድርጓቸው። በቃ ይህን ኮንተንት ወይም ደግሞ እንደዚህ ፕሮግራሚንግ አንደርስታንድ ማድረግ የሚፈልጉ ከሆነ ለየትኛውም አይነት ሰው ጓደኛ፣ ልጅ፣ ቤተሰብ ሊሆን ይችላል ሸር አድርጓቸው። ቴንኪዩ ለማንኛውም